ከሀገር ስወጣ ይዤ ወጣሁት እንደ ድርሳነ ሚካኤል ነገር ነበር። ከዛ በቃ ጠዋትም ማታም ምናምን ነገር ደስ የሚል እግዚአብሔርን ነው አመሰግናለሁ። በቃ ጸልያለሁ። በቃ እዛ ቤት ጸላይ ሰው ሆንኩኝ። ከዛ ቤት ጀምሮ ማለት በደንብ እዚህ ደግሞ አጠበቅኩት። ሆን 17500 ጠየቀን መክፈል እንደማንችል ስንነግረው ሄዶ ከስንት ጊዜ በኋላ ተመልሶ ሲመጣ ከፍሉ ምናምን አለን። ዱላ ሲጀምር ከዛ ሁላችንም ምክክር ጀመርን። በቃ ለምን አናመልጥም? እንደዚህ ለምን አናደርግም? ለካ የእውነት ነው እንዲህ ሰው ሲሞት ምናምን ትፈዛለህ የሚባለው ነገር እውነት ነው። በቃ ደሙን አይቼ ደንግጬ ቆምኩኝ። እኔ ፊት ለፊት $3000 80,000 ብር ከፈለችልኝ። አሁንም ያው በልመና ነው ገብተዋል አይደለ? እህትህን ግን እኔ በቃ ሳላደንቃት አላልፍ። በእውነት ፍሮም ደ ስክራች እዛ በስማ ምገርምት ነው ያለች። ያገር ሰው እንግዳ አክባሪ ለጥበብ ድግስ ለፍቅር ጠሪም እንደው አክባሪ ነው። ማን እንደ አገር ልጅ ለሳቅ ጨዋታ ተጠሪማ አይቀር ግድ ነው። ያዝን ጫወት እንካ ሰላምታ ያገር ሰው በፍቅር በጤና ያክብሮት ኖር እግዚአብሔር። እንደውም የነበርንበት ስሙ አካባቢው ቢንወሊድ ይባላል። ቢንወሊድ በጣም መጥፎ ቦታ ነው። እዛ እንደ ድንገት እንኳን ከተገኘህ ውጪ በቃ አንተ ገንዘብ ነህ፣ ዶላር ነህ። ሶማሌ ሀበሻ ከተገኘ እዛ ቦታ ላይ እንደ ወርቅ ነው የሚፈለገው። እና ቢንወሊድ ነው የሚባለው የአካባቢ መጀመሪያ የነበርንበት ደላላ ሸዋሪፍ ይባላል። ከሸዋሪፍ ቢንወሊድ ተሸጠን ቢንወሊድ አካባቢ እዛ ሆነን ዋና ሊቢዎች ናቸው ራን የሚያደርጉ ሊቢዎች ናቸው እዛ ጋር እና ወታደር ምናምን ያላቸው ሰዎች ናቸው። ስልጣን ላይ ኃይል ምናምን ያላቸው ሰዎች ናቸው። እዛ ቤት ውስጥ እንደነገርኩ $17500 ትከፍላላችኋለን። ሀውቃም $17500 የምንከፍለው እኛ $500 እንደነገርኩ ነው መክፈል አቅሙ ያልነበረን ሰዎች $17500 በፋሚሊ ማንም አይቶት አያውቅም ይህን ገንዘብ። የሚገርም ነገር ያስደነግጣል እንጂ እንዴ እስቲ ለዚህ መታ ዓመት 2 ዓመት 3 ዓመት ሁላ ብሰራ አታገኙም ይህን ገንዘብ እንዴ? ታዲያ እንደዛ አለን። ሁሉም ገገመ አንከፍልም ምናምን ነገር አሉ። ኦኬ ብሎ ወጣ። ከዛ መጣ በንጋታው እሱ ሳይሆን ሴጣን የሚባለው ሲያስፈራ ብትው ስታየው ገና በሩን በርግዶት የሆነ ፊልም ነው የሚሰራብህ። አክተር ነው የሚጮተው። ግብዳ ሰውዬ ነው። በስማ በሩን በርግዶት ይገባል ምናምን በር ላይ ይቆምና ያያል ለረጅም ሰዓት። ከዛ ቻዶቹና ሱዳኒዎቹ አንገትህን ድፋ ምናምን ነገር ይሉሃል። እንደዚህ ትደፋለህ በጉልበት ምናምን ነገር እጅህን ትይዛለህ ጉልበትን በእጅ ትይዛለህ ምናምን ነገር። ከዛ በኋላ ይመጣል። ደስ ያለውን ደንደን ያለውን አይቶ 3 ነው የሚያሳርፍብህ ዱሎውን። ይሄ ካርቱሹን አይታችሁታል መቼም ትቦ ጣዝማማር በስመ በዛ ትንፋሽ የለውም ሰውዬው። 3 ነው የሚያሳርፍብህ። በቃ ሌላ ዓለም በህይወቴ በሱ እጅ የተመቱት 2 ነው። የቀረው በሌሎቹ ነው የምንደበደበው። ሰውነትም አልነበረኝም፣ ቀጫጫ ነበር፣ ከስች ያለው ምናምን ነገር እና ወፈር ያሉ ነው መርጦ በደንብ የሚመታውና እንደ ድንገት ነው እኔን 2 ጊዜ መቶኛል። ከሞት ነው የተመለስኩት። አንደኛው ዱላ በቃ ልብህ የት እንደሆነ ላታ ይሰውራል። በቃ እንዴት ነው አንዳንዴ ስታልፍ የሶፋ እግር እንቅፋት ጣትን ሲመታህላ በቃ ከሱ ይበልጣል ደግሞ ሞር አለው ፔን። በቃ 2 ተመትቻለሁ በሱ። እንደውም እኔ በተረፈ ሌሎቹ ነው አንተ ከዛ በኋላ ሰውነትህ መተኛት አትችልም። እንደዚህ አንተኛም ደግሞ እኛ በካቴና ታስረ እንዴት ትተኛለህ? እርስ በራስ ታስረናል። ሽንት ቤት ስትሄድ የምትሄደው እንደዚህ ለ2 ታስረ 2 ነው የምትሄደው። ሽንት ቤት 2 ነው፣ ለ2 ነው የምትጠቀመው ቁጭ ብለህ። ይሄ መተፋፈር ምናምን የሚባል ነገር የለም። ሴቶቹም እንደዛው ነው የሚታሰሩት። ገባ
የሚገርም ነገር እዛ ጋር በካቴና ሲያስረህ ምን ሲልህ ምናምን ነገር አንተ በቃ የሰው ልጅ አትመስልም። እዛ በጎቹ እንኳን ነጻነት ስላላቸው በጎቹ ይሻላሉ። የእሱ በጎችና ግመሎች አሉ። ውጩን አናውቀውም። ለ9 ወር እዛ ቤት ተቀምጫለሁ። 9 ወር እዛ ቤት ተቀምጫለሁ። እዛ በፊት 1 ዓመት አለ። 1 ዓመት እዛ አለ። 9 ወር ሙሉ ውጩን አላውቀውም። ብርሃን ራሱ የሚገባው በቃ ትናንሽዬ ቀዳዶች አሉ ጫፍ ላይ ንፋስ ማስገቢያ በቃ በዛ ነው። መብራት አለ። ደስ ሲላቸው ያበሩታል፣ ደስ ሲላቸው ያጠፉታል። 24/7 ስልክ ደውል ነው። መተኛት የሚባል ነገር ብተኛ 3 ሰዓት 2 ሰዓት ነው የምተኛው። ከዛ በስንተኛው ቀን መጣ ነገሩት ምናምን ነገር። ከዛ ደስ ያለውን ሰው እንዲህ አንገትህን ደፍተህ ስለምትቀመጥ እየመጣ በካልቹ ያነሳል። ስንቱ እርሱ የረገፈ ሰው አለ። ስንት በቃ እዛ ቤት ስገባ ህይወቴን ጠለሁት። እግዚአብሔርን ራስህን ማጥፋት የምችልበት ቤት ቢሆን ኖሮ ታጠፋለህ። ገብቶሃል? ላይፍ እዛ ቤት አስጠላኝ። በቃ የመጨረሻ ነው የደበረኝ። ግን በዛ አጋጣሚ ከሀገር ስወጣ ይዤ ወጣሁት እንደ ድርሳነ ሚካኤል ነገር ነበር። እሱን የሆነ ሰዓት ስፈተሽ ምናምን ነገር የሆነ ስንገባ ገና ቤቷ ውስጥ የሚለያት የሆነ እንትኖቹ የሚተኙበታል ስልክ አደዋዮቹና ኃላፊዎቹ እና እሱ ጋር ግርግዳው የተከፈተ ነው። ስንገባ እኔ ጫፍ በሩ ላይ ነበርኩ። እዛ ስር ደብቄያት ነበረ። ፈትሸው ካገኙት ኪታብ ነው ምናምን ነገር ብለው ይወስዱታል፣ ይጥሉብሃል፣ ማህተብህን ምናምን ይበጥሱብሃል፣ እንደ መሲህ ምናምን ነገር ይሉሃል። ገብተዋል። እነሱ እምነት የላቸውም። ጀነራሊ ሙስሊም ነን ይላሉ። ሙስሊሞቹን ራሱ ቁርአን ይዞ ምናምን ሲገቡ ቁርአናቸውን ወስዶ ይጥሉባቸዋል ምናምን ነገር። ገብተዋል። እምነት የሌላቸው ገንዘብ ነው እምነታቸው። ቲፒክሊ ክሪሚናል ናቸው። ገብተዋል። ከዛ ያቺን እዛ ደብቂያት ነበር። የሆነ ቀን ለሽንት ስንሄድ ቀስ ብዬ ይዣት መጣ። ከዛ በቃ ጠዋትም ማታም ምናምን ነገር ደስ የሚል እግዚአብሔርን ነው አመሰግናለሁ። በቃ ጸልያለሁ። በቃ እዛ ቤት ጸላይ ሰው ሆንኩኝ። ከዛ ቤት ጀምሮ ማለት በደንብ እዚህ ደግሞ አጠበቅኩት። በቃ ሰውየው ገና ሲመጣ በሩ ብርግድ ሲል እደነግጣለሁ፣ አማትባለሁ። በቃ እሱ እስኪደርስ ድረስ እኛ ጋር አባታችን ነው ይላለሁ ተደፍቼ። ገባ? እዛ ጋር ሙስሊሙም በቃ ሲያሳዝን፣ ሁሉም እንደዚሁ በእምነቱ። ከዛ እንደዛ ከተባለ በኋላ ለምን አናመልጥም ተባለ። በቃ ጀግና ቆራጦች ነበሩ ከኛ ጋር የነበሩት፣ አሪፍ ሰዎች ናቸው። እናምልጥ። የሚገርምህ እነሱ ከኛ ጋር ተይዘው የገቡት ምግብ ሰራተኛ ነበሩ። እዛ ቤት ለ3-4 ዓመት አገልግለዋል። በነፃ ሊሄዱ ማለት ነው። ጥበቆች ነበሩ፣ ዋርድዮች ነበሩ። በነፃ አገልግለው 3-4 ዓመት ካሁን ይልከናል ብለው ማለት ነው። ገብቷል። ገንዘብ የሚከፍሉ ስላጡ ሰራተኞች ነበሩ ሰርተው። እነሱም ናቸው ከኛ ጋር የተሸጡት። እንግዲህ ኢማጂን አብረው 3-4 ዓመት የለፉ ሰዎች፣ ማምለጥ የሞከሩ ሰዎች ናቸው። እነዚህ ሰዎች ግን የትም እንደማይሄዱ አውቀውታል። ገብቷል። ከአንዴም 2ም 3ም ተይዘው የተመለሱ ሰዎች ናቸው። ተረዳኸኝ? ብትወጣ ወዴትም መሄጃውን አታውቀውም። ምንም አይነት አክሰስ የለህም፣ ስልክ የለህም። እንዳለ እኮ ሊቢያ ላይ ያለ የሊቢያ ዜጋ እኮ ሀበሻ አገኘ ማለት ገንዘብ ነው። ሁሉም እኮ ነው፣ ደላላው ብቻ አይደለም። የሚኖሩት እንዴት መሰለህ? ይሄ ጎሳ የሚባል ነገር አለ አይደለ? እንደዛ በጎሳ ነው የሚኖሩት። አንድ ክልል ላይ የሚኖሩት በቃ ጀነራሊ ሁሉም ቤተሰብ ናቸው፣ ዘመር ናቸው፣ ይተዋወቃሉ በየትኛውም አጋጣሚ ይሁን። አሁን ሸዋሪፍ ላይ ከሆነ ሸዋሪፍ ላይ ያሉት በአጠቃላይ ይተዋወቃሉ። ገብቷል። ሶ ከአንዱ አምልጠህ ብትሄድ ከዛ ገና እስክትወጣ ድረስ ትገኛለህ፣ የትም አትሄድም ነው። ገብቷል። እነሱ እጅ ላይ ነህ፣ እነሱ ክልል ላይ ነህ። እንደ ድል እንደውም አንድ ልጅ አምልጧል። ግን ስቲላው ሊቢያ ነው ያለው ልጁ። በእኛ ሰዓት ነው። እኔ እንደውም አልነገርኳችሁም፣ ጽዳት እሰራ ነበረ። እንደዚህ ወጥቼ እዛ ምግብ ከተበላ በኋላ ጠርጋለሁ። የተበላበትን መኮረኒ ምናምን የተበላበትን ቦታ አጸዳለሁ። የዚህኛው ወይስ የመጀመሪያው? ምክንያቱም ትንሽ ስለከፈልኩ ከሰውየው ጋር ተግባብተን ምናምን ተመችቸው፣ ቤቱን የሚጠብቀው ማለት ነው። ከሱ ጋር ተግባብተን ምናምን ነገር ሉጣ ላጽዳ ከነሱ ጋር ምናምን ትንሽ ጭንቀት ምናምን ነገር አለብኝ ብዬው ነው የፋዘርን ከመስማቴ በፊት አጸዳ ነበረ ምናምን ነገር። ያ ልጅ እንደዚህ አይነት ስራ ምናምን ነገር አይሰራም። ለምሳ ተወጣ፣ ተደበቀ። መጀመሪያ እሱ አመቻችቷል። ገብተዋል። ደላላ ጋር ደውሎ የት ታክሲ እንደሚጠብቀው ቤቱ ጋር መሄድ እንዳለበት ሱቅ አለ ግቢ ውስጥ።
ከሱቅ ነው ስልኩን ተቀብሎ መጣው ስልክ ላውራ ብሎ ይዞት ስልኩን የጠፋው ገብቷል። በዛው ሄዳ አመለጠ። አልተያዙም። 3 ናቸው። 3 ሆኖ ጣብለው ሄዱ። አልተያዙም። ትሪፖሊ በሰላም ገቡ። ደላላው ታክሲ ግን እንደዚህ አይነት አክሰሱ ከሌለ እንዴት ልገባ ትችላለህ ነው ችግሩ። ልገባ አትችልም ትሪፖሊ አይደለም ላይክ 50 ሜትር እንኳን አትሄድም። እዛው ተይዘህ ትመለሳለህ ነው ነገሩ። ገባህ? ደግሞ ስትመለስ ያለው ነገር ደወረስት ነው። በጣም እዛ ግቢ ጠፍተህ ስትመለስ የምትመታው ምት የትም የለም። ከዚህ በፊት እኛ መጀመሪያ የነበርንባት ትንሿ ግቢ ውስጥ 3 የአዲስ አበባ ልጆች ከግቢው ተወጥቶ ነው የሚሰገደው ሰላት ሰዓት። ያችን አጋጣሚ ተጠቅመው ጠፍተዋል። ገብተዋል። ከዛ በኋላ ያ ጭውያት ተብሎ የሚጠራው ግቢ ማንም እንዲወጣ አይፈቀድለትም። ከዛ ደግሞ ላምልጥ ብትል የትም ልታመልጥ አችልም። እኛ እዛ ግቢ ሆነን እንደምንሸጥ የገባን ሌላ ሊቢያኖች ወታደሮች አምጥቶ ማማ ላይ ሲያስጠብቃቸው ነው። በቃ መተው ሊቢያኖቹ ያዩናል። እሱን የለም ደላለው የለም ያዩናል። መተው በዛ ሰዓት ሲመለከቱ ምናምን አይዟችሁ ኢንሻአላህ ከዛሬ ነገ ትሄዳላችሁ ምናምን ስትባል ተስፋ ታረጋለህ፣ ግን ደግሞ ትጠራጠራለህ። እንደምትሸጥም ታውቃለህ። ከዛ የሆነ ሰዓት ነው መኪና መጥቶ በቃ ትሪፖሊ ናችሁ ተብለን ስንጫን ነው በቃ ኦኬ ብለን አምነን ይሄድ ነው። አንድ ቀን ተጉዘን ማታ ላይ ነው ቢንወሊድ የደረስ ነው። ቢንወሊድ ገብተን ማታ ገባን። ግቢ ውስጥ አረጉን። ከመኪና አስወርደው ጥግ አስቀመጡን። መጋዘኑ አይታወቅም። መጋዘን አይመስልህም። በእውነት የሆነ ነገር ያዞሩብን ነው ይመስልህ። ስገባ ያየሁት እኔ ግቢ ብቻ ነው። ህንፃ ምናምን አላየሁም። ከ9 ወር በኋላ ነው ስወጣ ራሱ ህንፃ እንዳለ ያወቅኩት። ፊት ለፊት የሰውየው ቤት ህንፃ እንዳለ ያወቅኩ ከ9 ወር በኋላ ነው። የዛኔ ስንገባ እኔ ምንም አላየሁም። የሚገርምህ ነገር የሆነ ያፈዙ ይሁን ምን ይሁን ብቻ አላቅም። ብቻ እንደዚህ አይነት ነገር አለ። ገብተን እዛ ቤት ራሱ እንደነገርኩ ነው ዱላ ተጀምሮ ምን ብሎ ምናምን ነገር የሆነ ገንዘቡን እስኪነግሩን ድረስ ያለው ስቃይም ደግሞ በካቴና ታስረህ እንደዚህ ለሁለት መተኛት አትችልም። አብሮህ የሚተኛው ሰው ሊንቀሳቀስ ይችላል። እጅህን ይጎትታል፣ ወደዛ ትሄዳለህ። አንተ ልጎትተው ትችላለህ። እንዴት ብለህ ትተኛለህ? ሲሚንቶ ነው ገብቷል። ሲሚንቶ ላይ ትንሽዬ ፈርሻ አለች፣ እንደዚህ አይነት ምንጣፍ አለች። እዛሽ ምንጣፍ ላይ ተጠባብቀህ ትተኛለህ። ቅዝቃዜ አለ። ገብቷል አይደል? የምትለብሳት ልብስ የለች። ሚዘናት የወጣናትን በፌስታል በምን የነበረችን ልብስ ወስደውብናል። ምንም ነገር የለንም። ገባህ? ከዛ እንደዛ ሲሆን 17500 ጠየቀን። መክፈል እንደማንችል ስንነግረው ሄዶ ከስንት ጊዜ በኋላ ተመልሶ ሲመጣ ከፍሉ ምናምን አለን። ዱላ ሲጀምር ከዛ ሁላችንም ምክክር ጀመርን። በቃ ለምን አናመልጥም? እንደዚህ ለምን አናደርግም? እኛ እንዲህ ብናደርግ ሶማሌዎቹም ያግዙናል ምናምን ብለን አሰብን እኛ። ከዛ ስንመለከት ከውጭ መግቢያ አንድ በር አለ። የውጭ ዋነኛው በር ሜን ዶሮ አለ። ወደ ሁለተኛው ደግሞ ወደዚህ ስትመጣው ሁለተኛ ዶር እኛ ያለንበት አለ። እዛ ጋር ዳቦ የሚጋግር ሶማሌ አለ። ዳቦ ነው የምንበለው እዛ ቤት። ቺክ ፒስ አለ አይደል እንትን ሁሙሱ፣ እሱን ነው የምንበለው። ገባ? ሁሙሱን ባቄላውን ነው የሚሰጡ በዳቦ ጣሷን ለሁለት ሰው ግማሽ እና አንድ ዳቦችን የምታክል ዳቦ ይሰጣል። ጠዋት አንድ ማታ አንድ ማለት ነው። በቀን 2 ነው የምትበለው። እዛ ቤት ምግቡ ኮመን ምግቡ እሱ ነው። የበዓል ጊዜ ነው መኮረኒ አንዴ የሰጡን በ9 ወር ውስጥ ማለት ነው። በ9 ወር ውስጥ እና ከዛ በኋላ አየን አጠናን ምናምን። የሚጋግረው ሶማሌ ነው። የሚጋግርበት ሰዓት ሌሊት ላይ ነው። ስናያቸው ቻዶቹና ሱዳኔዎቹ ይህን ያህል የሚከብዱ አይደሉም። 2 ናቸው። ገብተዋል። ካቴናውን መፍታት ከባድ ሆኖ አልታየንም እኛ። ከኋላ እንደነገርኩ ጌሽ አለ፣ የበግ ምግብ ሳሩ ማለት ነው። በሽቦ ነው ታስሮ የተቀመጠው። ሽቦ ቆረጥን። ከዛ ላይ እኔና የሆነ ልጅ ነበረ፣ አሁን ስዊዘርላንድ ነው ያለው። በዛ ሞከር ነው ካቴናውን፣ ተከፈተልን። ከዛ ቀሳልን። የሁላችንንም ስንሞክረው ተከፈተ። እዛው አድርገን ዘጋ ነውና ቁጭ አለን። ማታ እንደዚህ አድርገን እንዲህ እናደርግ። በሩ ክፍት ነው ሁሉ ጊዜ ዳቦ የሚጋገርበት አጠገብ ያለው። እሱም በር ከያዝ ነው የውጭው በር ወደዚህ አይገቡም። ገብተዋል ሊቢዎቹ። እዛው ሽጉጥ ቢተኩሱ ነው ምናምን ነገር። ይህን አውቀንበታል። ከሞትንም እንሙት ነው። ምክንያቱም እዚህ ቤት ከገባ ካለው ነገር አይብስም። ልንወጣም አንችልም እዛ ቤት ካልከፈልን ያን ገንዘብ። ገብተዋላ። ከዛ በኋላ እሺ ተባለ።
ሁለት ልጆች ነበሩ ላክ ናቸው በቃ እናንተ ልጁን እዛ ጋር ወሩ ቶይሌት የምትገቡ መስላችሁ ወይም ደግሞ እናንተ እሱን ያዙት ቶይሌት ሲገባ ተከተሉትና እዛው አፍኑት ገብቷል በቃ ይወሰንበት ነው አገባ እዛ ጋር እንዲወስኑበት ኦኬ ብለው ሄደው ቆሞ ያወሩታል ታይም እየነጋ ነው እኛ ደግሞ ለሊት አዛን ከማለቱ በፊት ነው ከስልክ አደዋዋዩ ጋር ተነጋግረናል እኛ መጀመሪያ ስልክ አደዋዋዩ እዛ ቤት ቆይቷል ደላላ ነህ ተብሎ ነው የተያዘው እሱን አዋርተ ነው በቃ እኛ እንዲ ልናመልጥ አስበናል ምን ይሻላል ምን ትመክረናል እንደዚህ መክፈል አንችልም ኦኬ ከቻላችሁ መልካም ነው ስልክ ተባበረናል አለ እኔ ችግር የለብኝም እኔም እንደናንተ ከዚህ መውጣት ነው ፈልጓል $200,000 ነው የጠየቀው አስቡ እንግዲህ ሊቢያዊ ባለ ታክሲ ነው የሸጠው እሱን ትሪፖሊ ወስዳለው ብሎ ከቤንጋዚ ነው ወደ ትሪፖሊ ይሄዳለው ብሎ ታክሲ ይዞ ባለ ታክሲው ነው የሸጠው ደላላ ነው ብሎ አውቆ ገባ ከዛ እሱ ኢትስ ኦኬ ችግር የለም እኔ ያግዛችኋለሁ ግን አለ መጨረሻ ላይ ለሚፈጠረው ነገር እኔን እንዳትሉኝ አለ እንዳታስጠቁሩኝ አለ ኦኬ ተባለ ከዛ በኋላ እሱ ስልክ ምናምን ነገር እሱ ተኝተው ነበር ለሊት ብታረጉ ታሪፍ ነው አለ ኦኬ አለ እሱ ተኝቷል ቻዶቹም ሱዳኒዎቹም ተኝተዋል ገባ ከዛ በኋላ ሶማሌውን መያዝ ሲገባቸው እነሱ ዳቦ የሚጋገሩን ቆሞ እየወሩት ነበር ቶይሌት እንዲልንገባ ነው አይባልም እንደዚህ ገብቷል ታይማችን ዌስት ሲያደርጉብን እኛም ታይሙን ነው ከታይሙ ጋር ነው የምንሄደው ለሊት ወደ 10 ሰዓት ምናምን የተነሳ ነው ከዛ ብድግ ብለን ልንሄድ ስንል ሮጦ ገብቶ በሩን አይዘጋውም በቃ ቤቱን በአንድ ግራ አቆም ነው ሱዳኒው ነበረ ሱዳኒው የሚገርፈውን እሱን ራህ አደረግነው ደበደብ ነው እጁን በካቴና አሰር ነው ከዛ በኋላ ቀውጥ ሆነ በቃ ጩሁ ተባለ መጮህ ተጀመረ ምክንያቱም ሰው ከሰማ እንዲደርስልን ብለን ማለት ነው እሱ ሲነግረም ስልክ አደዋዩ እዚህ አካባቢ ጎረቤቶች አሉ ቤቶች አሉ ቅርብ ቤቶች አሉ መጮህ ነው በቃ ያላችሁ አማራጭ ከዚህ በኋላ እዛ ሆነን ደላሎች እናወራ ነበር እንዲያስወጡን እሱ ስልክ ሲሰጠን እኔ ነኝ ትንሽ አክሰስ ወይ ነበር ላይ ኢንተርኔቱ ምኑም ላይክ ሎኬሽን መላኩ ላይ ምናምን እና እልክላቸው ነበር ለደላሎቹ እንደዚህ አይነት ቦታ እናወጣቸዋለን ከዛሬ ነገ እያሉ እነሱም ሊወጡን አልቻሉም አንድ የሚያስወጣ ሰው ነበር እዛ እንደዚህ ሀበሻ ሆኖ እንደዚህ አይነት እንትኖች ሲስተሞች አሉት ሰው ከሱ ጋር ኮንታክት እናደርግ ነበር ምናምን ነገርና ሊያስወጣን አልቻለም ምናምን በቃ ተስፋ ስንቆርጥ ነው ለማምለጥ የሞከርነው ከዛ ሊቢያዎቹ መጡ ሲጮ ሰምተው መጡ ምናን ደወሉለት ከዛ በኋላ እንደዚህ ሀበሾቹ ረብሸው ምናን ሶማሌዎቹ አንድ አልተነሱ ጥግ ላይ ቁጭ አሉ እነሱ ከዛ መጥቶ እሺ ተረጋጉ ይሄው ካቴናው መፍቻው ልስጣችሁ ተረጋጉ አትጩሁ ባካችሁ እናትየው መጣች ሊቢው ከዛ በኋላ እኛም መጮሃችንን አላቆምንም በጣም በቃ መቀወጥ ጀመርን ተቀወጠ ምናምን ነገር ማንም የሚደርስልን አጣን ከዛ በኋላ እነሱም ደግሞ የሚያረጉት ነገር ግራ ገባቸው ምናምን ነገር ከዛ መተኮስ ጀመሩ በቀዳዳው 7 ነው 8 ሰው ረገፈ ፊት ለፊታችን እያየን እግዚአብሔርን ወደ ውስጥ ተኮሱ በቀዳዳው ጋር መተው 7 ምናምን ሰው ኢማጂን እማረሰው ነገር ከኛ ጋር ነበር እንደዚህ የሆነ 7 እዛ ብቻ ወደ 3-4 አመት የሰራ ልጅ አለ እንዲህ ምግብና ነፍሱን ይማርና ሰለሞን ይባላልና ፊት ለፊት ነው በቃ ሰውየው በዛ ጋር ተኮሰና እሱ ተደብቆ ነበር ከዛ ሰውየው በበሩ ጋር ሊመጣ ነው እኛ ከበሩ ሸሽተናል ገባ በበሩ ጋር መጥቶ ሊተኩስ ሲል ያዘበት ሽጉጡ አፈሙዙን ሲይዝበት እዛው ጋር ተኮሰበት ወደቀ እያየው አንተ ለካ የእውነት ነው እንዲ ሰው ሲሞት ምናን ተፈዛለህ የሚባለው ነገር እውነት ነው በቃ ደሙን አይቼ ደንግጬ ቆምኩኝ እኔ ፊት ለፊት ከዛ መጥቶ ያ አሽታውል የሚባለው ደግሞ በቀዳዳው ጋር መጥቶ ሊተኩስ ምናን ነገር የሆነ ልጅ ጎተቶ እንደዚህ ምናን ነገር አወጣኝ ማለት ነው ልክ እንደዛ ሲጎተተኝ እጄን ተመቶ እዚህ ጋር ከዛ በኋላ ሰውየው ሰው እንደሞተበት አወቀና ደነገጠ ከዛ ዘግቶት ወጣ ተመልሶ አረ እነዚህ ጨካኞች ናቸው ምናምን ብሎ ምንም አማራጭ የላቸው ምን አደረጉ እንደዛ ውስጥ እንዳለው አይነት ሳር ከውጭ አምጥተው አቃጥለው ቀዳዳውን ሸፍነው ማጨስ ጀመሩ ቤቱን በጭስ ሊያዳክሙ ከዛ እንደተሳካላቸው በጭስ አዳከሙን ምናምን ጭስ ወደ ውስጥ እንዲገባ ማለት ጭስ ወደ ውስጥ ገባ ቀዳዳዎቹ ያልኩን እነዛ ተናንሽ ቀዳዳዎች ደፋፈኗቸው ከዛ ሁሉም
ሁሉም ተዳከመ። ሶማሌዎቹን አስወጧቸው ተባለ። እነሱ ምንም አላደረጉ ምናምን ነገር ተባለ። ሁሉም ሰው ተዳክሞ በቃ ወደቀ፣ ፌንት ምናምን በለ በጭሱ ምክንያት። ከዛ በኋላ ሶማሌዎቹን ሲያስወጧቸው ሀበሻውን ቀስ እያለ ከነሱ ጋር ሞታት ጀመረ። ስለሚያውቁን ለዩንና ውጭ አውጥተው እጃችንን ወደ ኋላ ከእግራችን ጋር ወደ ኋላ ገልብጠው እንደዚህ አስረው በሽቦ ማዳበሪያ ያለብሰዋል፣ ምንም ነገር እንዳታይ። ከዛ እዛው በቃ በቱቦ ይመቷል ምናምን ነገር። ቤቱ ይጸዳ ተባለ። ቤቱን አጸዱት፣ የሞቱትን አወጧቸው ምናምን ነገር። ወደ ሰሃራ ወሰዷቸው። እነሱ እዛው ነው የሚቀብሯቸው። ከዛኛ መልሰው አስገቡን። እንደዛው ለ3 ለ4 ቀን ተውን አስተኝተው በጀርባችን። ከዛ እንደዛም ሆኖ እየመጡ ይመቷል። አዎ በጀርባ እንደዚህ እንደታሰርክም በደረት ነው የምተኘው። ከዛ እየመጡ ይመቷል በብረትም በምንም። ከዛ ሶማሌዎቹ ደግሞ ራሳቸውን እንትን ለማለት ያስጠቁሩሃል። እሱ ነው እንዲህ ነው ናን እያሉ ይሄ ነው እንደዚህ በጥብጥ ያደረገው ምናምን ይሉሃል። ትደበደባለህ ደም በደም በቃ ማንንም አታቅም፣ የት እንዳለ አታቅም። ከዛ በዛ አጋጣሚ ደውል ይባላል ለቤተሰቦች። እሱ ሰውየው መጥቶ እንደዛ ራሱ መጥቶ ሰውየው ገብቶ የተኛው ላይ እንደዛ በደረት ተኝተህ ጭንቅላት ላይ ቆሞ እየረገጠህ በሁለት እግሩ ማለት ነው። ምን ያክላል እኮ ሰውየው እየረገጠህ ይሰርባል። ያማር ምናምን ነገር እያለ ስንት 2 ሰው 3 ሰው ምናምን ሞቷል። እንደዛ ጭንቅላቱን ተረግጦ ሆዱን ተረግጦ ሆዱን ተመቶ ምግብ የለም በተኛህበት። ከዛ በኋላ በስሪንጅ ቴንሲሲ ስሪንጅ አለች፣ በሷ ስኳርና ውሃ በጥብጠው ይሰጡሃል። ስሪንጃ በተኛህበት በስሪንጅ ነው የምትጠጣው። ምክንያቱም ቀና ብትል ሊያጠጡ ይችላሉ። እንደዛ ተኝታ እንዴት ትጠጣለህ በስሪንጅ? ፊታችን አባብጧል፣ ሰውነታችን በቃ ደም በደም ሆኗል፣ ልብሳችን ተበላሻሽቷል ምናምን ነገር። እግዚአብሔር ከዛ ቤት ከመጀመሪያው ቤት ስወጣ ነጭ ቲሸርት ነበር የለበስኩት። ያ ነጭ ቲሸርት ወደ ቀይ ተቀይሯል ምናምን። ከዛ በኋላ በቃ ግን ራስህን ሁላ አታውቅም። ጭሱ አለ፣ ዱላው አለ፣ ገብቷል። ትንሽ ደም ምናምን ወደ ውስጥ ይፈሳል። ከዛ አንኮንሺየስ ነው በቃ። አዎ ምንም በቃ ያ ሆኖ ሳለ በቃ እንደዛ ሆነን ለቤተሰብ ያስደውለዋል። እኔ ነገርኩት እንዳደውልልኝ አልኩት፣ ለቤተሰብ እንዲሁኝ እንዳደውልልኝ አልኩት። አስደወሉ። ሲደውሉልኝ ዝጊው ሰላም ነኝ ዝጊው አልኳት። ግዴታ ነው መደወል አለብኝ አለስ ነው። ደወለላት ለሲስተር። ዝጊው ዝም ብለው ነው ደህና ነኝ ዘጋችሁ። ሰውየው አጠገቤ ቆሙ ነበር። ከዛ ይሄ ነው ብጥብጥ ያስነሳው ምናምን አይልም ሶማሌው። እዛው በብረት እርግጥግጥ። ከዛ በኋላ ከስንቀም በኋላ ተነሱ ተባልን። አስነስተውን አንተ ስቲል እስካሁን ጠባሰዋል ይታያል። በካቴና ጭማሪ ታስሬ ነው እዚህ ላይ ካቴና ዘሎ እጅ ውስጥ ገብቶ አልወጣ ብሎ ረጅም ጊዜ ቆይቷል እጅ ውስጥና ዝጎ ምናምን ነገር ማለት ነው ካቴናው። ከዛ ሁላችንንም እንትን ካሉን በኋላ በመደዳ ነገር ያለው ወደ 66 ሰዎች ነን እዛ ቤት ሲሰጥ ነው። ከሴቶቹ ውጪ የሞቱ ወደ 4 ነው 5 ሰው አለ። የቀረነውን አድርገው እንዲህ በመደዳ 15 ነው ምናምን ሰው አድርገው አንድ ላይ ያሰሩን በካቴና። ሽንት ቤት ስትሄድ 15ቱም ሰው ነው የሚሄደው። ገብቷል። ስትገረፍ ሁሉንም በተርታ ነው የምትገረፈው። 15ታችንን ለ15 ቀን ለ10 ቀን እንደዛ ቆየን። በቃ ቀና ብለህ ስትፈላለግ ስትተያይ አትተዋወቅም። ፊታ ሀብጦ ምናምን ነገር ሁሉም ፊቱ አባብጧል። ትሳሳቃለህ በቃ ጭራሽ ለምደኸው ስቃዩም ማለት ነው። ስቃዩን ስትለምደው ምንም ነው በቃ። ግን በቃ ሁሌ የሆነ የሚያስፈራ ሰውዬው ሲመጣ ከዛ በኋላ በቃ መጥቶ ለምን እንደዚህ ያደረጋችሁ፣ ለምን ሞከራችሁ፣ ከኔ ለማምለጥ መሞከር ጅልነት ነው፣ የት ልትሄዱ ነው ብለን 12500 ትከፍላላችኋለን። ቀነሰ ደግሞ በቃ የመጨረሻ ይሄኗል። ኦኬ እሺ እንከፍላለን አሉ። ፈሩ 17000 ግን የከፈላለ የለም ከኛ ውስጥ የለም። 12000 ግን የከፈሉ አሉ። 12000 የከፈሉ አሉ። 12000 ለመውጣት ነው ከሱ ቤት ለመውጣትና ትሪፖሊ ለመሄድ ነው። ትሪፖሊ ለመሄድ ብቻ የመርከቡን መሻገሪያ ሳይጨምር ከዛ ቤት ለመውጣት ብቻ ሆነ። ወደ 10 ሰው ነው ምናምን ነገር ከፈለ። ከዛ እያስወጣቸው ማለት እንደዛም ሆኖ መሰቃየታችን አልቆምም ነበር። ሴቶቹን የዛን የሆኑ 7 ሴት ነበሩ ተደፍረዋል። በሶማሌ ተራ በተራ እያስገቡ እያቀያየሩ አስደፍረዋቸዋል።
የሚገርምህ ነገር እናት የሚያካክሉ ሰዎች እኔ እንጃ አሁን ላይ እንደውም ላይ የሆነ አሁን ነገራቶችን ስቀይር ወደዚህ ስመጣ የሆነ የተለያየ ነገር ስታይ የሆነ የፍሪደም አክሰሱ ሲኖርህ ምናምን ነገር አሁን ፍሪደሙ ምናምን ስላለ ነጻነቱ ስላለ የሆነ ነገራቶችን ላይክ እየረሳው መጣው ላይ ቅድም አይታኛል እንግዲህ ስሙን ራሱ አሁን በጣም አመሰግነዋለሁ ፈጣሪ መርሳቴ ራሱ ለምን እንደሆነ ታውቃለህ የሆነ ሰዓት እዚህ በገባሁበት ሰዓት የሆነ ፍላሽ ባክ ነበረብኝ በጣም ትራውማ ያስጨነቀኝ ነበረ ለሊት እነሳ ነበረ ተነስቼ ሁላ የሆነ ዋክ ማረግበት ታይም አለ ሙጣበት ምናምን የሆነች እንደናቴ ማያት ሴትዮ አለች እዚህ እሷ ነች በቃ የሆነ አረጋግታኝ ምናምን ጸልያለኝ ምናምን መመለስ የነበረው እና በጣም የሆነ የሚያስጨንቁ ጊዜያት አሁንም ስቲል አንዳንዴ ይመጣብኛል ፍላሽ ባክ አለ የትም ቦታ ስትሆን የምታያቸው የምታውቃቸውን ሰዎች ስታገኝ ምናምን የሆነ በጨዋታ ራሱ እኮ ሲወራ ምናምን ነገር ስፔሻሊ አሁን ሶሻል ሚዲያው ላይ ቲክቶክ ላይ ስትመለከት ምናምን ስለ ሊቢያ ሲያወሩ ሊቢያ ያሉ ልጆችን ሳይ ምናምን በጣም እኔ ይሰማኛል እግዚአብሔርን የሆነ በራስ በግል ማድረግ የምችለው ነገር ቢኖርና ብታረግ ይህንን መንገድ ብታስቀረው መልካም ነው ግን አቅሙም የለህም ገባ ያንን ሁላ ነገር አሁን ላይ እንደዚህ አሳልፈ ስትናገር ለሰው ምናምን ነገር ማያምንህም ሰው አለ ገብቶሃል አይደል ሞስት ኦፍ ደም ማያምንህ ነው ያለው ግን የሚያምንህ ሰው የትኛው እንደሆነ ታውቃለህ አብሮ በዛ ሰዓት የነበረ ሰው እና መንገዱን የሚያውቀው ሰው ስፔሻሊ አሁን ላይ የሚመጣ ሰው ያውቀዋል ይሄ ከ2017 በኋላ የሚመጣ ሰው ደፍነሊ ሁሉንም ነገር ያውቀዋል ይሄንን ነገር ግን ከዛ በፊት የሚመጣው ሰው እንደኛም በሊቢያ እኮ ነው የመጣ ነው ምን ይሄን ያህል የተካበደ ነገር የለውም ይላል ብሩ ብቻ የምትጠየቀው ገንዘብ ብቻ በቂ ነው አሁን ስቃይ እንዳለ ለማወቅ ምክንያቱም ቢዝነስ እንደሆነ አሁን ታውቀዋለህ ያንን ገንዘብ መክፈል ካልቻልክ ምን ያህል ስቃይ ሊኖረው እንደሚችል መገመት አያቅትም እንደምታየው ነው ለማሳመኛ ፌስቡክም ላይ ቲክቶክም ላይ ስገባ እየተገረፉ ሴት ልጅ እንደዛ ደም በደሙና እየተገረፈች ተሰቅላ ምናምን ነገር ታያለ ስቲል አሁን ብዙ ሰዎች እዚህ ጋር መጥተው መናገር የማይፈልጉና ማስተዋወስ የማይፈልጉም ሰዎች እስቲ ላይክ እንዴ ደወረስት ላይክ አሁን ሊቢያ በነበርክበት ጆርኒ ተስፋ የቆረጥክበት ጊዜ አለ ብላክ ጊዜ ስልህ አሁን ብዙ ተስፋ የምንቆርጥባቸው ጊዜያቶች አሉ ምክንያቱም መንገዱ ብዙ ነገር ስራ ገር እያደረግን ነው የምንመጣው ከሱዳን ጀምሮ ግን የሆነ ሞመንት ላይ ላይክ በቃ አሁን ከሞት ጋር እየተጋፈጥኩ ነው this is my last ምናምን ላይክ በቃ ምናምን ብላ አስበህ ታውቃለህ ያ በሚገባ የትኛው ሞመንት ላይ እንደነገርኩ የዛች ልናመልጥ የሞከርንባት ሰዓት ላይ እንደዚህ ፊት ለፊት ከሰውየው ጋር በቃ ከሞት ጋር ነው የተጋፈጥኩት ማለት ይችላል እግዚአብሔር ምስክሬ ነው የምልህ ጥይት ይዞ ማለት ክላሽ ይዞ ፊት ለፊት እንደዚህ በቀዳዳ ዋጋ መጥቶ እያየኝ ነው ሊተኩስ የነበረው ገብቷል በቃ የዛ ሰዓት በቃ ጨርሻለሁ ጊቭ አፕ ምንም በቃ ገባ አምኛለሁ በቃ ልሞት ነው ብያለሁ በቃ ስለዚህ ከሞት ጋር እንደዚህ ዝም ብዬ ተደባብቄ ምናምን ነገር አልሞትም ለምን እንደሆነ ታውቃለህ እንደማልወጣ አውቀዋለሁ ገንዘቡ እንደማይከፈልልኝ አውቀዋለሁ ያንን የሚያህል ገንዘብ እንደማይከፈልልኝ ሊቢያዊ እጅ ላይ ነኝ ሌላውን ሲገል ያየሁት እኔን እንደማይገለኝ ምንም ኤቪደንስ የለኝ ገብቶሃል ስለዚህ የመሞትን ውሳኔ ወስኜዋለሁ የዛ ሰዓት በቃ እንደምሞት እርግጠኛው ሆኜ ነበረ የዛ ሰዓት ነው በቃ ያ ነው ደወረስት ምለው ታይም ያ ነው በቃ ገብቷል ምክንያቱም ስለ እጄን ተመትቼ እንደዚህ ማለት ልጁ ባይጎትተኝ ያ ልጅ ባያተርፈኝ ሞቻለሁ አሁን ላይ እዚህ ጋር አልቀመጥም ነበር እጄ ላይ የነበረው ነገር ወደ ሌላ ቦታ ኢማጂን እንግዲህ ስለዚህ ያ በቃ ልናመልጥበት የነበረው ታይም ወረስት እንጃ በቃ ማለት ሁላ የሆነ ቃላት ሁላ ያጥራል አኖ እንደውም አንተ አሁን ቀደም እያልክ የነበረው ነገር ሰዎች የፍላሽባኩ ትራማው ምናምን ሰዎች አንደርስታንድ አያደርጉትም ትክክል the only person አንደርስታንድ የሚያደርገው ኤክስፔሪየንስ ያደረገው ሰው ብቻ ነው ያ ፊልምም ላይ ያለው ሶሻል ሚዲያም ላይ ያየው ምናምን ሪል ፔኑን ሪል ሰው የሚያሳልፈውን ነገር ሊያውቀው አይችልም እኔ ምንድነው አሁን አንተ
አቅሙ አለ፣ ከሬጁ አለ፣ መተ ስቶሪን ሼር ታደርጋለህ ምናምን። ብዙ ሰው ስቶሪውን ይዞት ነው የሚኖረው፣ አምቆት ነው ያ ነው በሽታ የሆነበት ብዙ ሰው። ከዛ አንተ አሁን አትሊስት በተወሰነ መልኩ ታገግማለህ እንዳልከው እየረሳው ነው አላልከም? ለምን ይመስልሃል? እያወራው በመጣ ቁጥር ከሰዎች ጋር ስቶሪክ እየሆነ ይመጣል። ያክብሮ እንዲህ ሼር ማድረጉ ስቶሪህን አንድ ሁለት ነገር ነው። አንድ ራስህ ሂል ታደርግበታለህ፣ ሁለት ሰዎች ይማሩበታል። ስቲል ጆርኒ የሚያስብ ሰው አለ። ገብቶሃል? ይሄ መንገድ ሳክሪፋይ ተከፍሎ እዚህ ያለው ላይፍ የሚያዋጣ ይመስል ስቲል ፕላን የሚያደርግ ሰው አለ። ገብቶሃል? this is the story ስቲል ደግሞ እንትኑም አለ እንጂ አሁን ይህንን መንገድ አሳልፎ የሚመጣው ሰው ላይክ ቤተሰብም ይሁን ይሄን መንገድ የማያውቀውም ጓደኛም ይሁን አንተን የሚረዳበት መንገድ ላይክ ሃው ይሄ በዚህ መንገድ የመጣው ሰው ምን ያክል ነገር ፊል ያደርጋል፣ ምን ያክል ነገር አሳልፏል የሚለውን እንዲህ በተወራ ቁጥር ገባ ሌሎች ሰዎች ቤተሰቦቻቸው ያልተረዷቸው ሰዎች እንዲረዷቸው ያደርጋል። ምክንያቱም አንዳንድ ሰዎች ትራማ ውስጥ ይሆኑና ስቲል 4-5 ዓመት ስደት እዚህ ሀገር ከገቡ ይሆኑና ከፋሚሊ ጋር ጥሩ ግንኙነት የሌላቸው አሉ፣ ከቤተሰብ ጋር የማይግባቡ፣ ከጓደኛ ጋር የማይግባቡ። አሁን እነዛ ሰዎች ትሪት ይፈልጋሉ። ምክንያቱም አሳልፈው የመጡት ስኖት ላይክ የሆነ ሊቢያ ማለት የሚመስለውን አንዳንድ ሰው ትሪፕ የሚመስለው ከሀገር ቤት ሱዳን ትገባለህ፣ ከዛ ሊቢያ የተወሰነ መዝራት ትቀመጣለህ። ግን አይደለም። ዱላው አለ፣ ቶርቹ አለ፣ ሰው ሲሞት የምታየው አለ። ኢቭን እዛ እስር ቤት ውስጥ ቁጭ ብለህ መዝራ ውስጥ እስር ቤት ውስጥ ምናምን ስትቀመጥ አሁን እኔም ኦልሞስት 1 ዓመት ከምናምን ሊቢያ ውስጥ ተቀምጫለሁ። እስር ቤት ውስጥ የምታየው ብዙ ያንን ቦታ ተሻግረው የሆነ ሀሳብ ያላቸው ልጆች እዛው ቀርተው ታያል። እና እኔ አንዳንዴ እንደውም ምን እላለሁ መሰለ ምን ነው ላይክ በፊት ላይ ነው ምን ነው የኔ ስደት ህልም በሆነና እነዛ ተስፋ ያላቸው ልጆች ጭምር በህይወት አብረን ሀገር ቤት በኖረ ምናምን ልትል ትችላለህ። ምክንያቱም በጣም ላይክ በቃ አቅም ያላቸው ግን ምንድነው እኔ ምን እላለሁ መሰለ አሁን እኔ የማቃቸው የነበሩ እስር ቤት ላይ አብረን የነበርን የሞቱ ልጆች አሉ እና እነሱን ልጆች ፊል ሳረግ ምን እላለሁ መሰለህ ነገሩ እንዳለ ህልም በሆነና ሀገር ቤትን የምዛው በሆንኩኝ የምልበት ጊዜ አለ። ለምን መሰለህ ይሄን የሚያስብለኝ አሁን አንድ ልጅ አለ ስሙን መጥራት አያስፈልግም፣ ምክንያቱም ሜቢ ቤተሰብ አውቆም ሊሆን ይችላል ሞቱን ላያውቅም ይችላል። እና ልጁ ስደት የመጣበት ነገር አንድና አንድ እንትን ብቻ ነው መማር ፈለጉ። ቤተሰቦቹ ጥሩ ነገር ላይ ያሉ ምናምን ቤተሰቦቹ እንዲወጡም ያልፈለጉት ገና ልጅ ነው ብለው ስለሚያስቡ ነው። እና እስር ቤት ላይ ሆነን የሚመጡትን ሊቢዎች ምናምን ፍሮንትሊ እንግሊዘኛ ነው የሚያወራቸው። መማር የሚገርም እንግሊዝን አጥንቷት ማለት ነው የትኛው ዩኒቨርሲቲ እንደሚገባ ይነግረን ነበር ቁጭ አድርጎ። እዚህ ዩኒቨርሲቲ ነው እንግሊዝ ገብቼ እዚህኛው ዩኒቨርሲቲ ገብቼ ተምሬ እንዲያርጌ ምናምን በቃ እና አንዳንዴ በቃ ብለን ነው የምናዳምጠው ስለ እንግሊዝ እያንዳንዷን ነገር። ሊድስን እኔ እዛ ነው ማቃት እሱ ሲያወራን ማለት ነው ማንቸስተር ምናምን ሲነግር ማለት ነው። እና ከሱ ልጅ እያንዳንዱን አስብ 1 ዓመት ከምናምን ላይፉን አውቃለሁ እዛ እስር ቤት ምን እንደሚፈልግ ተስፋው ምን እንደሆነ አውቃለሁ። ስንወጣ ግን ቀድሞን ወጣ፣ ከዛ ባህር ላይ ሰመጠ። እና የዚህ ልጅ ሂስትሪ አሁን ሁሌ ስሰማው ላይክ ፋይናንሻል ምናምን አይደለም ይሄ ልጅ የወጣው የመማር ተስፋው ራሱን ህልሙን ይዞ ነው። እና አንዳንዴ እላለሁ ላይክ በቃ ሌላም ልጆች አሉ እንደ አንዴ ቄራ ልጅም አለ እንዲህ ብዙ ልጆች አሉ እንዲህ እስር ቤት ውስጥ በህመም ምናምን የሞቱና እነሱን ሳስብ ያው አንዳንዴ እንደ ሰውን ፊል ታረጋለህ ሳር ኤቭሪ ነገሩ ህልም በሆነና እነዛም ልጆች ሀገር ቤት ሆነው ተስፋቸውን በግማሽም ቢሆን በኖሩት እኔም በቃ የራሴን ተስፋ እንደዛ በኖርኩት ብዬ ፊልም ማድረግበት ጊዜ አለና ይሄን ያለ አሁን እንዲህ ሲወራ እሱ እንዳለው ሰዎች ጋር ሲደርስ ኢቭን ፋሚሊዎች እዛ ያሉ ልጆቻቸው በዚህ መንገድ የመጡ ወንድሞቻቸው በዚህ መንገድ ቢመጡ ምንም ያክል ያለ ርቀት ሄደው አይረዷቸውም። እንዲህ በተወራ ቁጥር ግን ወንድሜ ምን አይነት ነገር ነው ያሳለፈው፣ ልጄ ምን አይነት ነገር ነው ያሳለፈው የሚለውን ይረዳሉና ሼር መደረጉ ጥሩ ነው ማለት ከላይ አንተ ከመናገር የሚበለጠ ስለ አንተ ቦታው ላይ ብትሆን አብሮክ ቦታው ላይ እንደነበረ ሆኖ የሚጨነቅ ቤተሰብ ነበረ በሰዓቱ። አሁን እኔ ቤተሰብ ጋር እንደምነግርህ ነው ላይ የመጀመሪያ ሰሞን የነበርኩበት ቦታ ህመሜን ወይም ደግሞ መራቤ መጠማቴን ሼር አረጋቸው ነበረ። ሜቢ ሁለተኛው ላይ ነው የማያውቁት እነሱ ገብተዋል። ስቲል
እዚህ መታህ እንኳን የሆነ በስራ ምክንያት በትምህርቱም የሆነ ቢዚ ትሆንና እረፍት ሳታረግ ስቀር ፊትህ ወይ ይገረጣል የሆነ ትከሳለህ ምናምን አይቶ እንኳን እኮ ቤተሰብህ እኮ አይ ልጅ አልተስማሙም ብሎ የሚያስብበት ነው። እዛ ሆኜ እኔ አሁን ቪዲዮ ኮል ባልደውል ራሱ በድምፅ የሚያውቁበት ታይም ነበረ። ገብተዋል ይጨነቃሉ። ቱ ቢ ሆነስት ስቲል ማዘር እስካሁን ድረስ ላይክ እኔን በአካል የእውነት እንደዚህ ሙሉ ሆኜ እስክታገኝኝ ድረስ መሬት ላይ ነው የምተኘው። ገብተዋል አይደለ የሆነ እንትን አላት ፋሚሊ በአጠቃላይ ግን እዛም ቦታ ሆነ ተሬን ውስጥ እስከ መግባት ድረስ ከደረሰች ምን ያህል የሆነ ጭንቀቱን ላይክ ፊል እያደረገችው የሆነ ያንተን ሀዘን ያንተን ጩኸት ያንተን ለቅሶ መስማት ከባድ ነገር ነው። ወንድ ልጅ ሆነህ የምትፈተንበት ቦታ አንድና አንድ ስደት ነው። ገብተዋል አይደለ ስደት ላይ ስፔሻሊ ሊቢያ ውስጥ የምታሳልፋቸው እያንዳንዱ የህይወት እንትኖች ወንድነትህን በጣም ያጠነክሩሃልም ይፈትኑሃልም የሆነ ወንድ መሆንህን የምታቆም የዛ ሰዓት ነው ገብተዋል። ምክንያቱም እኔ ቤተሰብ ቤት እያለው ምናምን ነገር ምንም እንደዚህ ምግብ ሰርተህ አትበላ በራስህ ቤተሰብ ነው የሰራውን ነው የምትበላው። እንደ ልብ ወጥተህ ገብተህ ነው ምንም ችግር ውስጥም ብትሆን እንደ ተቸገረ ሰው አትታድግምም አትኖርም። እግዚአብሔር ይመስገን እኔ በሰዓቱ አገር ላይ ያለው ቤተሰብ ጋር ምንም ጎሎብኝ አያውቅም ለራሴ ገብተዋል። እነሱ ግን ከራሳቸው ላይ አጉድለው ለእኔ ያደርጉልኛል። ለእነሱ የጎደለባቸውን ጉድለት ነው እኔ ለመሙላት ስል ትልቅ ክፍተት የተፈጠረው መሀል ላይ ገብተዋል። ግን እነሱ አንድ ላይ ያለን እኔ እዛ በነበርኩበት ሰዓት ሁሉ ነገር ተመችቷቸው ሙሉ ሞቋቸው እየኖሩ ነበረ። ስትወጣ አንተ ከዛ መሀል የሆነ ነገር ጎደለ ገባ። ግን አንዳንድ ደግሞ ላይክ ሁሉንም ማለት ላችል ትችላል። አንዳንድ ቤተሰብም በጥቅም የተመሰረተ ቤተሰብም ይኖራል በዛው ልክ ገባ። ያንተን ላይክ ካንተ የሆነ ነገር ብቻ እየፈለገ የሚኖር ሰው አለ ቤተሰብም አለ ገብቷል። ልጁን እኮ በፍላጎት ስደት የሚልክ ሰው አለ ሞልቷል ገባ። ግን ያንተ ፔንን ሙላ ምንም የማይመስለው ሰው ሊኖር ይችላል። ተረዳኝ። ልጅ ውጭ አለ ለማለት ብቻ የሚኖር ቤተሰብ ይኖራል ገብቷል። ግን እንዴት ነው እኔ አሁን እዚህ ጋር መጥቼ ሼር ሳረግ የኔን ላይፍ ከኔ ጋር የነበሩ ሰዎች አሉ ብዬ ስናገር ከዛ ከኔ ጋር ከነበሩ ሰዎች ውስጥ አንድ ሁለቱ የዛ የሆነ ለጥቅም ብቻ የሚፈልግ ቤተሰብ የእነሱ ልጆች ሊሆኑ ይችላሉ ገብተዋል አይደለ። እና ሌላ የፈለግኩት ምንድን ነው አንዳንዴ የአንተ ብቻ ችግር አይደለም ያው ቤተሰብን ደፋ ቀና የሚለውን ለመሙላት ስለሆነ ይሄ ህይወት ለአንተ ለመኖር የሚገባ አይደለም። ስለ ብቻህን ብትኖር የትም ቦታ ትኖራለህ። ለአንድ ለራስህ ካስብክ የትም ቦታ ትኖራለህ። ላይፍህንም ጭንቀትህንም ስቃይህንም ካልተረዳልህ ደግሞ ማንም ሰው ከባድ ነው። በህይወት ውስጥ የሚረዳህ ሰው ሲኖር የህይወት ረፍት የዛኔ ነው። ግን እኔ የዚህን ጉዞ ቻሌንጅ የሰውን ኤክስፔሪየንስ ካረገው ሰው ውጭ ይረዳኛል ብዬ ኤክስፔክት አላረግም። 1000 ዓመት ታሪኬን ብነግረው ሪሊ ፔኑን ማንም ሰው አንደርስታንድ ያደረገው ትክክል። እኔ አሁን ለምሳሌ ያንተን ሲንግል የነገርከኝን እያንዳንዷ ሞመንት ፊል አድርጌው ነው የምሰማ በሚገባ። ለምን እኔም ነበር የሆነ ሰው እንዲያምጥቼ ምናምን ባወራው ዋው ዳስ ቬሪ ምናምን ሳድ ምናምን ብሎኝ ግን ፊል እንዳላረገው እርግጠኛ ነኝ በሚገባ። ለምን አይገባማ በወሬ ብቻ አይገባም እንኳን ያ አይደለም። ኢቭን እዚህ ስደት ላይ አሁን የምታገኘው ሰው ለይሴ አሁን ዳይሬክት የሚገባ ሰው አለ ያን መንገድ ያልተጠቀመ ሰው እና እኛ አሁን ላይክ ስስነን ላይክ እንደውም አይ ነው ስደቱ አጠንክሮናል። ኤቭሪ ነገር ሰርቶናል፣ ጠንካራ አድርጎናል። ብዙ ነገርኛ ካየን እዚህ ሀገር ካሉ ሰዎች እንደውም አሁን በዛ መንገድ የመጡ ሰዎች ካያቸው ቶሎ አይወድቁም ምናምን። ግን ደግሞ ስሜታችንም ስስ ነው በዛው ልክ። ግን ሁለት አይነት ባህሪ ያለንና እነዛ ሰዎች ራሱ አይረዱም። ምክንያት አላሳልፉትማ። እነሱ የመጡት ትልቅ ስትራግል አረገው የገቡት እዚች ፍራንስ ጋር ያለችው መንገድ ብቻ ናትና ያ ራሱን የቻለ ላይክ በጣም ሂውጅ የሆነ ፔን አለው በሚገባ እንጂ እንዴ ማለት እዛ ጋር ሰው ማጣት ባጠገብህ የነበሩ ሰዎች እንደ ቀልድ ማጣት በዛ ቦታ ደግሞ እኔ በሆንስ ብሎ ማሰብህ አለ ገብቷል። አስበህ የወጣኸውና የሆነ ያቀድከው ነገር ሳይሳካ ሲቀርም የሆነ ድክመት የሆነ ተስፋ መቆርጠው ነገር አለ። ያንን ሁላ አሳልፈህ እዚህ ጋር ስትደርስ ደግሞ የሚገጥምህ ነገሮች አሉ። አንተ እንዳንተነት ማለት ነው በዛ መንገድ የመጣ ስትሆን። ግን ቀጥታ ነገራቶች ተመቻችቶልህ መጥተህ ስደት ተሰድጃለሁ ብትል ላይክ
ስደት ነው እሱም የሆነ ቻሌንጆች ይኖሩታል ግን ዳት ማች ላይክ ይሄንን ያህል የሚሆን ነገር የለም በፍጹም ሶ ቤዚክሊ ላይክ እንዴት ነው አንተ ላሳለፍከው ነገር አንተ ነህ ሁለተኛ ደግሞ የሚረዳህ ሰው ነው የሚረዳህም ደግሞ ያንተ ተመሳሳይ ነው እንዳልኩት ሄደ ስለ እኔ አሁን እዚህ ጋር የኔን ላይፍ ላይክ መሰናክሎችን ቻሌንጆችን ላንተ ስነግርህ ለብሩኬ ስነግረው እናንተ የመጣችሁበት መንገድ ስለሆነ እናንተም ይሄ ነገር እንታቁታላችሁ ፊል ታረጋለህ የሆነ ነገር ፊል ታረጋለህ ሰው ማጣት ፊል ታረጋለህ ገብቷል ረሃብን ፊል ታረጋለህ ያ ሶ ስለዚህ ፊል ለሚያደርገው ሰው ስታስረዳው ደስ ይላል እኔ አሁን አንዳንድ ሰው አለ እንደዚህ የሆነ በአጋጣሚም ስተወራ ምናምን ነገር የሆነ አንዳንድ የሚጠይቅ ሰው አለ ስለ ሊቢያ ጉዳይ ለምን አወራህ ባታወራ ደስ ይለኝ ነበረ ምናምን ነገር ያ የሱ ስሜት ነው ገብቷል እኔ እዚህ ጋር የራሴን ፊሊንግ ኤክስፕሬሽን ሳረግ ላይክ ሳወጣ ለሰው ስናገር ሰው እንዲማርበት ገብቷል ለምን እንደሆነ ታውቃለህ እኔ የተጸጸትኩበትን ነገር ሰው እንዳይጸጸትበት ፈጣሪ መኮ የሚለው እኮ የሆነ ያለህን እውቀት ማካፈል ያለብህ ለሰው ይሄ እውቀት ባይሆንም ያሳለፍከውን ነገር ሰው እያየ እንዳይገባበት ካልመለስከው አንተ ለዛ ሰው ተጠያቂ አንተ ነህ ገብቶሃል አይደል ግዴታ ያ ሰው ወንድም እህት አይሆን ለወንድም ለቤተሰብ የማትፈልጉን ሰው ላይ ለምን እንዲደርስ ትፈልጋለህ ነው እንደኔ ሶ ስለዚህ ቤዚክሊ ላይክ ይሄ የምናገራቸውን ላይፎች በየአጋጣሚው ለማንም ሰው ልናገር እችላለሁ አሁንም ቢሆን ወደፊትም ቢሆን ይሄንን ነገር ከመናገር ላይክ ላልቆም እችላለሁ ምክንያቱም ሰው እስኪማርበት ድረስ አሁን ስቲል በሊቢያ ነገራቶች ቆመዋል አሁን ላይ ትንሽ ረጋብ ብሏል ምክንያቱም ሱዳን ላይ ጦርነት ስለሆነ ግን በግብጽ ደግሞ እየተነሱ ያሉ ሰዎች አሉ ገብቷል the worst መንገድ በቃ ግብጽ ነው መቼም ታውቁታላችሁ ግብጽ በግብጽ በኩል ያለው እንትን በጣም የሚያስጠላ ነው እንደምታስበው አይደለም በሲና በረሃ ምናምን ነገር አድርገህ በአስዋን ምናምን ነገር አድርገህ መተህ ምናምን ይሳካልኛል ማለት ዘበት ነው ገብቷል በጣም ሶ ስለዚህ ቤዚክሊ ላይክ ያለህን ነገር ማካፈሉ መልካም ነው ገንዘብ መቼም የሆነ የምፈልግበት ስኬት ላይ ሊያደርስ ቢችልም ግን ትክክለኛው መንገድ እሱ አይደለም ኤግዛክትሊ አንተ ትቀድማለህ ያማን እንትኑስ እንዴት ነው አሁን እዛ ሆነ ያ ኢንሲደንት ተፈጠረ ከዛ የወጣህበት ሞመንት እንዴት ነው ከዛ ቤት ቱ ቢሆንስት እንደነገርኩ እዛ ቤት 9 ወር ቆይቻለሁ ለማምለጥ ከሞከርን በኋላ ግማሹ ሰው እየከፈለ ወጣ ምናምን ነገር በቃ ዝም ብዬ ደውዬ ሲስተር ጋር የሆነ ገንዘብ እንድትፈልግልኝ አልኳት ወደ $3000 ግዴታ ያስፈልገኛል አልኳት $3000 $12500 አይደል የጠየቁት $3000 ከከፈልኩኝ እንደማልመታ ነገረኝ ሰውየው ላለመመታት ብቻ ላለመመታት $3000 በቃ ተሯሩጠሽ እንደምንም ምናምን ነገር አልኳት ሰውየውም በቃ አናገራት አረብኛ ትችላለች ሲስተር አዋራችሁ በአረብኛ ምናምን ነገር እሺ ችግር የለም ማለት $3000 እንደምንም ተሯሩጣ $3000 $80,000 ብር ከፈለችልኝ አሁንም ያው በልመና ነው ገብቷል አይደለ እህትህን ግን እኔ በቃ ሳላደንቀት አላልፍ ሲስተር በእውነት from the scratch እዛ በስማ ምገርመት ነው ያለች በሚገባ አብዛኛው እህቶች ላይክ ለወንድማቸው ሟቹስ ናቸው የሚደርሱት እነሱ ናቸው በሚገባ በእውነት ነው ብለው አሁን አንዳንድ ልጆች አሉ ሊቢያ ላይ ምናምን ነገር እንደዚህ እየተሰቃዩ ያሉና እህቶቻቸው ናቸው አብዛኛው ጊዜ የሚያወሩ ምናምን በእኛ የሚወት ውስጥ እህቶቻችን ኢማጂን እንግዲህ እናት እህት የእናት ሁለተኛዋ ምትክነች ሀቅ ነው በደንብ ነው ፊልም ያደርገው አዎ እሷ ነበረች ከመጀመሪያ እስከ መጨረሻ ስቲል አሁን ድረስ እህቴ ነች አይቻለሁ አንተም ደግሞ ኤቭሪ ታይም ፕሬዝ ስታረጋት አይቻለሁ I have to ለምን እንደሆነ ታውቃለህ በቃ ከልጅነቴ ጀምሮ ለኔ የምከፍላቸው ሳክሪፋይሶች እንዳለ ላይክ እኔ እንጃ አንዲ ነው ተብሎ በቃላት የሚገለጹ ነገሮች አይደሉም ገብቷል ብዙ እኔና እሷ ብዙ ያሳለፍናቸው እንትኖች አሉ ገብቷል ሶ ስለዚህ ላይክ የሆነ ነገር ላይ ደርሼ ማየት የሚፈልግን ሰው የሆነ በሄድክበት አፕሪሺየት አለማድረግህ ወይ አለማድነቅ ይሁን ስለዛ ሰው አለማውራትህ ይሄም ነገ ከነጎዳያ እኮ ሲቆይ ያን ሰው ብታጠው ጸጸት ነው ምልህ ይሄንን ነው ከምንም ነገር እና እሷ ነች 80,000 ብር እንደምንም ተሯሩጣ ከፈለችልኝ ምናምን ነገር ከዛ ዱላ ቆመልኝ እዛ ቤት አልመታም እስኮነ ሰዓት
ከዛ አሽታው ለሚባለው ሰውዬ ሲመጣ ግን እሱ ዳዝንት ማተር ግማሹንም መክፈል አለብህ ነው የሚለው ገብቶሃል ኤሌክትሪክ ትያዛለህ ፕላስቲክ ያንጠባጥቡብሃል ጀርባህ ላይ በጣም መጥፎ ሰውዬ ነው እሱ ገባ ብዙ ናቸው ማለት ነው 3 ናቸው ሰዎቹ 3 ናቸው እና ይሄኛው ሲመጣና ያ ሴጣን የሚባለው መጥፎ ናቸው ከዛ የሆነ ሰዓት እንደ ቲቪ ነገር ታመምኩኝ ገባህ ብርድ ሳበና ሰውነቴ ገባህ ምተኛው ሲሚንቶ ላይ ነው ውሃ ቋጠረ እዚህ ጋር ገብቷል ውሃ ቋጠረብኝ ሰውነቴ እና በቃ አጎንብሼ እንደዚህ ጎብጬ ነው የሚሄደው ምናምን ነገር ምግብ አልበላም ሳስል ይወጋኛል ሳስነጥስ ይወጋኛል ገብቷል መተኛት አልችልም መገላበጥ አልችልም ከሳው ምናምን ነገር ከዛ በኋላ ምግብ የሚሰጠኝን የምበለው ነው ወጣዋለሁ ገብቷል ወዲያው ነው የሚወጣው የሚመለስ ከዛ ሰውየው ነገሩት ምናምን ስልክ አስደዋዩ ለዋናው ነገሩ አረ ሊሞቱ ነው እንደዚህ እኔ ብቻ ሳሉን 4 ነን ምናምን ታመናል ከዛ በኋላ ይመጣና ያስወጣናል ውጪ በጎች አሉት አንተ በጎቹ በጣም ይሮጣሉ በጣም ነው የሚሮጡት እና ቀንዳቸውን ያዝ ይልሃል የበጎቹን ከዛ እንዳትለቅ ትባላለህ በጎቹን ይመታቸዋል ሲመታቸው ይቀዱታል እነሱ ግቢው ሰፊ ነው በቃ ከነሱ ጋር መሬት ለመሬት ትንደባለላል በቃ ይዘው ምና ትጋጋጣለህ ታመህ እኮ ነው ገባህ አሁን ላይ ጌም ነው እኮ ለነሱ ታውቃለህ ነው በቃ አሁን ላይ እኔ ጀርባ በሽተኛ ነኝ እንደነገርኩ ላይክ የዛኔ መኪና ላይ እንደዛ ይሆንኩት አለ ሁለተኛ ደግሞ በጊዜ ምናምን ነገር ደክሙኝ በቃ ራሴን መቆጣጠር አቅቶኝ ቆሜ ተመትቻለሁ በብረት ሰውየው መቱኛል ማለት ነው እና ፌንቱላ በልቼ ምናምን ነገር ነው የተነሳሁት ተረዳኝ እና ፔኑ አለ እስካሁን ድረስ ላይክ እንደዚህ ረጅም ሰዓት መቀመጥ ማልችልባቸው ታይሞች አሉ ረጅም ሰዓት መቆም ማልችልባቸው ታይሞች አሉ ገባ ይመጣል ይሄዳል ምናምን ነገር እና እንደዛ ታምሜ ምናምን ነገር እንደዛ ያደርገናል በቃ ይት ነው የሚያደርገን አንተ ብሎኬት እያነሳ ይጭንብሃል ምናምን ነገር እንደዛ ክፋትና ስቃይ አላየሁም እግዚአብሔር ከዛ ያውላ ሆኖ ምናምን ነገር እግዚአብሔርም እንደ ሰው አይደለም ገባህ የሚያገዘህ እሱ ነው አገዘኝ ተመለስኩኝ ደህና ሆንኩኝና ሰውየውን ተመቸውት ማለት እንዴት ነው የሆነ በቃ አሪፍ ልጅ ነው ምናምን ነገር ምስኪን ነው ምናምን ማለት ጀመረ ጠርቶ ስሜን ጠየቀኝ ምናምንና ነስረዲን ብሎ ምናምን ሙላ ስም አውጥቶልኝ ነበር እና እንደዛ እያለ ነው የሚጠራኝ ሲመጣ ምናምን ነገር ውጪ ስራ ካለ ለበጎቹ ምናምን አብላ ይለኛል ምናምን ይሰጠኛል አበላለታለሁ አንዳንዴ ነዳጅ ለሱ ምናምን እቀዳለታለሁ የዛ ሰዓት ነው በቃ ቤቱን ያየሁት ከ9 ወር በኋላ ነው የወጣሁት ነው የምልህ ውጪ ፀሐይ ያየሁት የዛኔ ነው ከዛ እንድንድን ምግብ ይሰጠናል ምናምን ዶሮ መኮረኒ ምናምን ለኛ ያመጣልናል ለኛ ብቻ ከዛ እየከፈለውልን ከወጣ በኋላ እኔም ሰውየውም ነገረልኝ ስንት ከፈለ ምናምን ነገር አለው እንደዚህ 3000 በቃ ከዚህ በኋላ እሱ ሊሄድ ስለሆነ ስልክ አስደዋዋዩ አንተ ከኔ ጋር ትቀመጣለህ አለኝ ላይክ ለእኔ ለ2 ዓመት ትሰራለህ አለኝ እንደዚህ ስልክ ታደዋውላለህ የሚሉ ሰዎች አለ 2 ዓመት በቃ ደነገጥኩኝ ለምን አውቀዋለሁ እሱ እንዴት እየተደረገ እንደሚኖር ስልክ አደዋዋዩ ይመታል ምናምን ነገር ምንም እኮ ስቲል ደሴም ነህ እኮ እስረኛ ነህ ዶልኒቲንግ ምንድነው ውጩን ታያለህ ብሩንም አትጠየቅም ነው ከዛ 2 ዓመት በቃ ምንም አማራጭ የለኝም ምናምን ነገር ግን በዛ እኮ ከፍያለሁ ትንሽ ምናምን እሺ ስንት ጊዜ ትሰራለኝ 6 ወር በዛ ከተባለ አልኩት ሲታሹር ምናምን ነገር ስለው እና ያለን ምናምን አለኝ እንደዛም ሆኖ ግን እግዚአብሔር ይመስገን የሆነ ሰዓት ላይ ሰው አለቀ የሚመጣ ጠፋ ኮቪድ ታይም ነበር 2019 ላይ እዛ ነው ያሳለፍነው ኮቪድን እኔ አላውቅም ውጪ ስላልነበርን ኮቪድ እዛ ሆኜ ነው ያሳለፍኩት ቲክቶክ ምናምን ያወቅኩት እዛ ቤት ነው በቃ ኦኬ ኮቪድ ምናምን ሲወራ ተሰሙ ነበር እዛው ናቸው ሲወራን ሰማ ነበር ኮቪድ የሚባል ነገር አለ ምናምን ነገር እንደዛ ሲሉ እንሰማለን እንጂኛ እናቆም በቃ እዛው ውስጥ ነን የትም ስለማንሄድ የትም አይመጣም ነው በቃ ከዛ በኋላ እንደዛ ሆነን እዛ እያለን የሆነ ጊዜ ያልከፈሉትንም የከፈሉትንም እያደረገ መጨረሻ ላይ በቃ አስወጣቸው ሁሉንም እና 6 ሰዎች አስቀረንና ግማሾቹን ስራ ይዟቸው ይወጣል እኔ አልወጣም እዛው ነው የምቀመጠው
እና ያ አሽቶል የሚባለው እየመጣ አዲስ የመጡ ሶማሌዎች አሉ እነሱ ላይ ላስቲክ ያንጠባጥብባቸዋል ምናምን እኛን በጥፊ ምናምን ይመታናል ያስደነግጠናል ምናምን ነገር እነሱን ለማስፈራራት እኛን ይመታናል ገባ እነሱ እኛን ሲያዩ በቃ እኛ ስለቆየን እነዚህ ቆዩ ናቸው ያልከፈሉም እንዲህ ነው የምናረጋቸው ምናምን እያለ ይመታናል እኛን እነሱን ደግሞ ላስቲክ ያንጠባጥብባቸዋል ጀርባቸው ላይ አስተኝቷቸው መሬት ላይ ማለት ነው አንተ በቃ እንዴ የሰው ፍጡር አይመስሉህም እኮ በአጠቃላይ ምንም የሰው ፍጥረት የሌላቸው ሰዎች ማለት ናቸው እነሱ ከዛ የሆነ ከ2 ሳምንት በኋላ ምናምን አውጥቶን ከተማው ላይ ጣለን ሁላችሁንም እኛን ስንት ነበርን 5 ነበርን 6 አውጥቶ ጣለን ከተማው ላይ ከዛ እንደ ድንገት ስንዟዟር ከኛ በፊት ቀድሞ ይወጣ ያ ማለት ስንት ጊዜ ሊቢያ ውስጥ ሆኖ ማለት ነው አጠቃላይ አመት ከ10 ወር አካባቢ ምናምን ነገር ጀነራሊ አመት ከ10 ወር ምናምን ነገር ማለት ነው አመት ከ10 ወር ሙሉ ከሱዳን ጀምሮ እስከ ቢኖሊድ ድረስ በስቃይ ገባ በቃ ሱዳኒውን አገኘ ነው ምናምን ነገር እንደዚህ ነው እንደምሰራው ምናምን አልሄድክም እንደ ወደ ትሪፖሊ ምናምን አለው እዛው ቢኖሊድ ከተማ ላይ ነው ይለቀቀን አው ምናምን ኩዳር ምናምን የሚባል ነገር አለ ስልክ ሲያደዋውል የነበረው ነው ማለት አይ ሱዳኒ ነው ዝም ብሎ ከኛ ጋር የተሸጠ ከዛ በኋላ እዛ አትክልት ምናምን ሲሸጥ አገኘ ነው ከሱዳኒዎች ጋር ምናምን ከዛ አገኘ ነው እዚህ ግቢ አይኦኤም የሚባል አለ እንደ ቀይ መስቀል ነገር እና እዛ እንወስዳቸዋለን ምናምን አሉ ወሰዱን ሼክ ናቸው ትልቅ ሼክ ነገር ናቸው የቤቱ እንትን እዚህ ማንም ቢመጣ ስራኑ ሂዱ ቢሏችሁ እንዳትሄዱ ምናምን ብለው ግቢ ውስጥ ፍራሽ ሰጡን ምግብ አለ እዚህ ጋር ሰርታችሁ ብሎ ምናምን አሉ ሊቢ ናቸው መኮረኒ ምናምን ነገር ሰጡን አዘጋጁልን እሺ አለን እንተናልን እኛም ድፍረት አለን እኮ የሚገርም እዛ ሀበሻ መሆናችን እንዳይታወቅ እየፈራን ስራ ሲባል 5 ብርና 10 ዲናር ለመልቀም እንወጣ ነበር ገብቷል ስልክ ለመደወያ ለካርድ ምናምን ነገር እንዲሆነን ማለት ነው በቃ ዴስፓሬት ስለሆንክ የግድ ሰርቫይቭ ማድረግ አለበት አዎ እና ሲመጡ ምናምን እንወጣለን የሆነ ጊዜ ይዞን ሄዱ ወደ ሩቅ ቦታ ሊቢያዎቹ ፈራን ጨለማ ውስጥ ወሰዱ ለካ ቁም ሳጥን ምናምን አውርዱ ተባልን 15 ዲናር ሰጥተው ይዘው መኪና መለሱን ከዛ በኋላ እንወጣን ብለን ፈራን መሳሪያ ምናምን ይዘው ነው የትም ቦታ ሲንቀሳቀሱ ደግሞ ውስጥ ስኬሪየስ ፒፕል ናቸው ድምጻቸው ራሱ እኮ ልዩ ያስፈራል ቀልዳቁ ምን ያቁ ጩኸት ነው በቃ ስራቸው ስድብ ነው ምዝሎታ ኢንታያ ሃይዋን ምናምን ዜማ አለው እኮ የሚያወሩበት ዜማ አስፈሪ ዜማ ነው ግን ለስላሳ ዜማ አይደለም በጣም ያስፈራ ዜማ አለው አንተ ፍቅር የሚባል ነገር የማይገዛቸው ሰዎች እነሱ ናቸው ምንም የላቸውም በርስ ራሱ ሲወሩ አይታቸው በጣም ነው የሚጮሁት ደግሞ ኤዱኬሽንም ስለሌላቸው ምንም የለም እንዴ አሞክሲሊን ይዘህ እኮ አይተው እኮ እንዴ ድራግ ምናምን ነገር ይዘው እኮ ናቸው ምንም እውቀት የላቸው ኧረ በስመ አብ እውቀት የጸዱ ሰዎች ናቸውና ከዛ ዛቤት እንትናልንና ሱዳኒዎቹን አናገርናቸው ወደ ትሪፖሊ መሄድ ፈልገን ነበረ ምናምን ስንላቸው እንደዚህ ሰፋራ ሱዳኒ የሚባል የሚሰራው ወረቀት አለ ምናምን 150 ዲናር ትከፍላላችሁ እሱ እናሰራላችኋለን ምናምን ነገር አለ ኦኬ ብለን ወዲም ሲስተር ጋር ደወልኩና ወደ 300 ዲናር ምናምን ነገር አስላኩኝ ትሪፖሊ የሆነ ልጅ ነበርና እሱ ጋር ተላከ 300 ዲናሩ ከዛ በኋላ እዛው ቢኖሊድ ቁጭ ብለን ለሱዳኒው አልማዳር ሲም ካርድ አለው እና ሊቢያናና አልማዳር የሚባሉ ሲም ካርዶች አሉ ከዛ ካርድ ላስልክልህ እኔ ገንዘቡን ማስላክ ወደዚህ ስለማልችል ምናምን ስለ ኦኬ አለ የ150 ብር አልማዳር ካርድ አስላኩለት ለፕሮሰሱ መጨረሻ ወረቀት ፌክ ነው ግን ወረቀት ሰራልኝ ምናምን ነገር ብለህ የምትሄደው ትሪፖሊ ሊሄድ ነው ሰፋራ ሱዳኒ ላወጣ እኔ ሱዳኒ ነኝ ነው የምትለው እና ሰፋራ ሱዳኒ ማለት ፓስፖርት ነው ጀዋዛት ሰፋራ ሱዳኒ ብለህ ነው የምትወጣው እሱን አውጥቶ ወረቀቱን ሰጠን ከዛ በኋላ ተነሳን 3 ሆነን ማለት ነው እዛ 1 ሳምንት ቆይተን ግቢው ሰውየው ጋር ከዛ ተነስተን መንገድ ላይ እየሄድን 3 ኬላ ላይ ነው የተያዝነው የመጀመሪያው ኬላ ላይ ወዴት ናችሁ ምናምን አሉ እኛ ብዙ አረብኛ ነው ሞካክረም ከኛ ጋር የነበረ ልጅ አለ በጣም አረብኛ ሳፊ የሚያወራ በፐርፌክት የሚያወራ ልጅ እኔ ማህተቤን ምናምን ወደ ውስጥ ከተትኩኝ ምናምን ካዩን ምክንያቱም ሱዳኒ ነን ብለን ነው እየሄደን ያለነው ከዛ ጠየቁን ምናምን ነገር እሱ ሱዳኒዎች ነን ወዴት ነው የምትሄዱት ትሪፖሊ ምን ልትሰሩ ምናምን ጀዋዛ ሰፋራ ሱዳኒ ልንወጣ ነው የት ነው የምትሰሩት ምናምን እዚህ ኩዳር ጠሪቅ መጣር ኩዳር ምናምን ነገር ማሐጣ ኩዳር ምናምን አላቸው አትክልት ምናምን መሸጥ
ሹፌሩን ጠየቁት እሱም እንደዛ አለ ወረቀቱ ስላለ ለቀቁን ሁለተኛውም ላይ እንደዚህ ተያዝንና የደላለውን ስም ጠሩልን የሱ ናቸው አይደለም ነገር የመጀመሪያውን ደላላ ማለት ነው ሀበሻውን ያውቁታል ይተዋወቃሉ ኔትወርክ አላቸው እንግዲህ ኢማጂን እዛ ድረስ ነው የሚያውቁት ትሪፖሊ ድረስ ያውቁታል ማያውቀው ሰው የለም ሙሉ ሰውን በገንዘብ ይዞታል እሱ የሱ ናቸው አይደል አራና ቆም ሽምጠጥ ከዛ ቻር ነበር ያዘን ሂዱ በቃ አለን ለቀቀን ሄደን ከዛ ትሪፖሊ ገባን ትሪፖሊ ገብተን መዲና የሚባል ቦታ ላይ ጣለን ታክሲ ወስዶ መዲና የሚባለው ቦታ ጥሎን እኛ ምንም አናቅምና እየተዟዟርን ታክሲ ገርጋሪሽ የሚባል ቦታ አለ ትሪፖሊ ውስጥ ሀበሻ ያለበት ቦታ አበሾቹ ቀይ መስቀል ተብሎ ሲወጣ እዛ ነው ሄደ የሰፈሩት ትሪፖሊ ላይ ላይክ እዚህ ፌንስ ቬሪ ምናምን እንደምትለው ብዙ ሀበሻ ያለበት ኮሚኒቲ ያለ አይደል እንደዛ ነው በቃ እዛ ኩብሪ ሀማል የሚባል አለ ይሄ የቀን ስራ የምሰራበት አደባባይ ነገር ነው እዛ ምናምን ይውላሉ ስራ ይሰራሉ ምናምን ግማሹ ቤት ተከራይቶ ምናምን ይኖራል ግማሹ ደግሞ እንዳ ጆርጆ የሚባል ቤት አለ የሆነ ይሄ እንደ ቀይ መስቀል ምናምን አይነት ነገር ነው ሀበሻ ነው የሚኖርበት ከዛ ወደዛ ለመሄድ ፈልገን መዲና ጥለውን ገርጋሪሽ ብለን ገብተን ታክሲ ውስጥ አንዳንድ ዲናር ነው የሚከፈለውና ብር ነበረን ትንሽ ብር ከፍለን መጣና መንገድ ላይ በጥቁር መኪና መጡ የፖሊስ ልብስ ለብሰው ሁለት ቀይና ሁለት ሊቢ ነው ያኛውም ጥቁር ሊቢ ነው አስቆሙን መሳሪያ ወጣብን ደነገጥን ሶስት ነን ምንም አናቅምኛ ገብቷል ምንድነው ምናምን ነገር ብለን እንትን ስንል የያዛችሁ ተናምጡ ስልክ ምናምን ነገር ለካ ስልክ ምናምን ይወሰዳል ትሪፖሊ ላይ ስገባ ስልክ ምናምን ከተገኘብህ እነዚህ ፖሊስ መስለው ይመጡና ሌቦች ናቸው ገብቷል እዚህ እንዳለው ስናቸሮች አሉ አይደል እንደዛ ናቸው እነሱ በመሳሪያ ነው ግን የሚያስቀው እዛ ለስልክ መሳሪያ አውጥተው ምናምን ነገር ነው ሊቀበሉን ስልክ አልነበረንም ምንም የለንም ምናምን ነገር አለ ከዛ በኋላ ተተውን ሄዱ የሆነ ሰው እየመጣ እንዲ ገርጋሪሽ ምን አለ እንሂድ ፈልገን ነው ግን እንዴት እንደሆነ አናቀም ተሳስተን ነው እዚህ ጋር የመጣ ነው ስንለው እሱ መኪና ይዞ ነበር ሊቢው ከዛ ይዞን ገርጋሪሽ የሚባለው ቦታ ጣለን ልክ እየተሽከረከረን እዛ የምናቃቸው ከኛ ጋር የነበሩ የተሸጠው ቀድሞ የወጡ ከፍለው 12500 አገኘናቸው እዛ ትሪፖሊ ሲሽከረከሩ በስማ ያለው ደስታ ደግሞ እንደ አብረህ የነበርከውን ሰው ስታገኝ በጣም የሚሰማ የሆነ በቃ ደስታ በጣም ያውም ሊቢያ ላይ ከዛ ከነሱ ጋር ምናምን ነገር ተገናኘን ቤታቸው ወስደው ምሳ ቀረቡልን በላን ምናምን ነገር ከዛ ይሄ 13 የሚባለው ቤት እንዳ ጆርጆ የሚባለው ቤት ወሰዱን እዛ ማደር ጀመርን ልክ እዛ ያደረን ምናምን ስልክ የለህም ከቤተሰብ ጋር በምን ኮንታክት ታረጋለህ ኮንታክት የምታረግበት ነገር የለም ሰው እየለመንክ ነው የምትደውለውና ደወልን ምናምን ነገር ከዛ እንደምንም ተብሎ ብር ላኩልኝና ከቤት ስልክ ተገዛ ስልክ ገዛው ከዛ እዛ ቤት ሁለት ቀን ልክ እንዳደርኩኝ ነበሩ አንዳንድ ጓደኞች አብሮኝ የነበሩት እና እነሱን ፍለጋ ጀመርኩኝ በፌስቡክ ምናምን አወራኋቸው ከዛ በኋላ እነሱ ጋር ሄጄ ባደርኩኝ ያደርኩ ቀን እዛ ቤት እንዳ ጆርጆ የሚባለው ቤት ሁለት ሰዎች በጥይት ተገደሉ ለስልክ ብሎ ሊቢያኖች ገብተው ገደሏቸው ከዛ በቃ ወደዛ እንዳትመለስ እንደዚህ አይነት ቤት ነው ምናምን ነገር ለምን እዚህ ከኛ ጋር ትኖር ምናምን አሉኝ ከነሱ ጋር መኖር ጀመርኩ እዛ ግቢ ውስጥም እንደዚሁ ሀበሾች ናቸው ገርጋሪሽ ከሚባለው ራቅ ያለ ቦታ ነው የሚኖሩት እነሱና ከዛ እዛ ግቢ እየኖርኩኝ አንድ ጎረቤት አለች ሀበሻ የምታውቃቸው ሱዳኔዎች አሉ ኤሌክትሪክ ምናምን የሚሰሩ ከነሱ ጋር አገናኘች ኤሌክትሪክ ምናምን ነገር ሞካክራሉ ከዛ ከሰውየው ጋር ሱዳኒው ወሰደኝ ምናምን አየኝ ከዛ የሆነ ኮንትራት ያዘ ከሱ ጋር መስራት ጀመርኩኝ ምክንያቱም ገንዘቡን የምሰራው እዛ ጋር ለራሴ ከቨር አፕ ለማድረግ ነው ለቤት ኪራይም አለ ምናምን ነገር ገብተዋል እዚህ ጋር ከዛ ደግሞ ካለፈ ከለት ጉርስ ደግሞ ካለፈ ባህር መሻገር ይሆንኛል በዛ ማለት እንደዛ እያደረግን ሰውየው ደስ ሲለው ይሰጡታል ሊቢያኖቹ የሚገርምህ ነገር እዛ ከሰውየው ጋር ከመጀመሪያ በፊት የቀን ስራ እየወጣው ለመሸከም አለ አይደል ሲሚንቶ ለማብኳት ምናምን ነገር እንሞክራለን እንውጣለን ምናምን ነገር እና ስቲል ፔኑ አለ ይሄ ውሃ የቋጠረው ፔኑ አለ እንደዚህ ከባድ ነገር መሸከም አልችልም ብቻ እሞክራለሁ ወጥቼም ቢሆን ምናምን ግን እንደዛም ሆኖ አክሰስ ተገኘ የህክምና ምናምን ወሰዱኝ ምናምን ነገር ከዛ በኋላ ላይክ ይሄ መቀዳት አለበት ብሎ አመላለሱኝ
ስቲል እስካሁን አልተቀዳም ውሃው ባይዘዌ ግን በመድኃኒት እዚህ ከመጣሁ በኋላ ትንሽ መድኃኒት ትሪትመንት አድርጌ ምናምን ነገር አሁን ሰላም ነኝ እግዚአብሔር ይመስገን። ከዛ በኋላ እንደዛ መሸከም ምናምን እንሰራለን አንዳንድ እየሄደን እና ዳቦና ቱና ምናምን ሰጥተው አብልተው ይሸኙሃል። ቀኑን ሙሉ ስትፈጋ ውለህ ስትሸከም ሲባል አይከፍሉህም፣ ያባርሩሃል ምናምን ነገር ገባ በእግር የተመጣለህ። ከዛ በመኪና ይዘው ሄደው መልሱኝ ስትላቸው አይመልሱም። ከዛ እዛ ቀይ መስቀል ነበረ ተመዝግበን ምናምን ነገር ወረቀት ምናምን ነገር መታወቂያ እንዲሰጡን ለመንን ምናምን አይሰጡም። የሆነች ወረቀት ይሰጡሃል። እሱ ካለ ትንቀሳቀሳለህ። ትንሽ በዋባ የሚባል አለ ኬላ ማለት ነው። ኬላ ላይ ስታልፍ ፖሊሶች አሉ የትም ቦታ እዛው ከተማ ውስጥ እየተንቀሳቀስክ ከያዙ እስር ቤት ገብተህ ስትያዝ የምከፍለው 3000 ዲናር ነው ከእስር ቤት ለመውጣት። 3000 ዲናር ማለት ደግሞ በዛ ሰዓት 60,000 ብር ነው በኢትዮጵያ ገባ። 60,000 ብር ነው መክፈልም ደግሞ እሱን አችልም። ቤተሰብ ማስጨነቅ ነው የሚሆንበት። ሁሉንም ነገር የምታያይዘው ከመጨነቅ ጋር ከቤተሰብ ጋር ስለሆነ አቅም እንደሌለው ስለምታውቅ አታስጨንቅም። ከዛ በኋላ እንደዛ ከሰውየው ጋር ከሱዳኒው ጋር ስራ ጀመርኩኝ እየሰራን ምናምን ነገር በወር 800 ዲናር ምናምን ነገር ይሰጠኝ ነበረ እየሰራ። ከስንት አንዴ ይሰጠናል። እሱንም ደግሞ ይቀጡታል ገባ አይሰጡትም ለሱም አንዳንዴ። ከጓደኞቼ ጋር ሆነን ኮንትራት ይዘን በቃ ሰውየው አይመጣም እኛ ጋር ማለት ይችላል። እኛንን የምንጨርሰው ህንጻውን እንጨርሳለን ምናምን ነገር ገጥመን ምናምን እንጠራዋለን። ገንዘብ ምናምን ስንለው ከለከሉኝ እኮ እንዲያሉኝ እኮ ምናምን ስንት ቀጥቶናል ገባ። ኦልሞስት ወደ 4500 ዲናር ምናምን ቀጥቶናል እኛ። እሱ ገንዘብ ቢኖር ባህር ይሻገርበት ነበር ገብቷል በሰዓቱ። ከዛ በቃ ያለን አማራጭ ያለችንን ብር እያጠራቀምን ቤት ኪራይ መክፈል ነው። ከዛ ምን እንትን አልኩኝ የሰፈር ሰው ማውራት ጀመርኩኝ ስልክ ስለነበረ ምናምን። አንድ ወንድም ያለ ጀርመን የሚኖር ኪራ እሱ መጀመሪያም እዛ ቤት እያለን ቢኖሊድ የሚባለው ቤት እያለን እሱ በሲስተር በኩል ምናምን አግኝቶኛ አውርቶኝ ምናምን ነገር እሱ ራሱ ሁለተኛ ተከፍሎልኛል እዛ ቤት ሆኜ ገብቷል። ረዝጆ ነው ተከፍሎልኛል አግዘው እሱ ተሯሩጡ ምናምን ነገር ለእኔ ብቻ ሳይሆን ለሁለት ጓደኞቼ እንድንወጣ ከዛ ቤት የሆነ ነገር ከፍሎልናል ገብቷል ተሯሩጡ። እና ከዛ በኋላም ወጥቼ ትሪፖሊ ከገባው በኋላ እናገሬው ምናምን እንቧ ፋሚሊዎችን ካወቃቸው አሜሪካ እና ያሬዳ ምናምን ነገር አንድ ቀን ነው ላይቭ ላይ እየተቀመጡልኝ ኢንስታግራም ላይ የሚገርምህ እነ ሂዊ እነ ያሬድ ምናምን ነገር እንቧ ፋሚሊዎች በቃ ለእኔ ሳይሆን ለሁለት ጓደኞቼ ተጨማሪ 150 ምናምን ሺህ ብር ተሰበሰበልን በአንድ ቀን ውስጥ ዶላር የኢትዮጵያ ብር 150 ሺህ ብር ተሰበሰበልን። ከዛ በቃ የዛለት ሰበሰቡልን ደላላ ወራንና ለሶስታችንም 50 ሺህ ብር ተከፈለና ወረድን ባህር ወረድንና ባህር ወርደን ሰውየው ያው ኢትዮጵያዊ ነው እና መግዘን ውስጥ ምናምን የምናውቃቸው ሰዎች አሉ የማታ አበሾች አሉና እንትን አጄላት የሚባል ቦታ አለ። አጄላት የሚባል ቦታ ነው ይሄድ ነው እና ከዛ ነው መርከብ የሚወጣው ተብሎ እዛ ሄደን ኦልሞስት 2 ወር ምናምን ነገር ነው 1 ወር ከምናምን ከቆየን በኋላ ጭነት አለ ብለው በቀን መኪና ውስጥ ትልቅዬ መኪና ውስጥ አይሱዙ መኪና መጥቶ ይሄ ፍሪጅ መኪና እዛ ውስጥ ገባን ተሯሩጠን። ጭነት ሲመጣ በእንደዛ አይነት መኪና ነው የምትጫነው ወደ ባህር ለመሄድ። ከዛ ጫኑን እና እዛ ውስጥ ይዘውን ሄደው የሆነ ቤት አዲስ የተጀመረ ቤት ውስጥ አስቀምጠውን በቃ ማታ ሊወስዱ ነው አሁን በቀን ሊጭኑ ነው ምናምን። ከዛ እዛ የቆዩ የነበሩ አሉ እነንትና እኮ በቀን ተጭኖ ነው የገቡት ምናምን የሚል ነገር ሲያወሩ በቃ ልንገባ ነው። ከዛ መኪናው እኛን አራግፎን ከኛ ጋር የነበሩት ሄደው ወታደሮች ከበቡን ተያዘን ወስደው ትሪፖሊ መለሰው እስር ቤት አቡ ሰሊም የሚባል እስር ቤት ገባን። አቡ ሰሊም የሚባል እስር ቤት ገብተን 1 ወር ከምናምን እዛ ቁጭ አለን ታሰርን። ሰውየው አይደውል ምን አይል ያስፈታን በቃ ካሁን ያስፈታናል ብለን ወደዛ ስንሄድ ከመኪና ላይ ያመለጡ ልጆች አሉ እኛ ልናመልጥ ስንል ተያዝን። ከዛ አቡ ሰሊም ታስረን 1 ወር ከምናምን ነገር በቃ አይወይሞች ይመጣሉ አስወጡን። እኛ ወረቀት አለን ምን እንላለን ስልክ የምትደውልበትም የለም ስልክም የለም ገብቷል። ከዛ የሆነ ህማማት አካባቢ ነው ጾም ነበረና እየሰገድን የሆነ እየዛለት ከወር ከምናምን በኋላ ከዛ በፊት ሱዳኖች አምልጠዋል እስር ቤቱን ሰብረው
እኛ በጣም ነው የምንጠበቀው እዛ ቤት አሉ ሌሎችም አበሾች ግን የእኛን ያህል እንትን እኛ በጣም ነበር የምንጠበቀው ሰው ባመለጠ ቁጥር እኛ ነን የምንቆጠረው ስንት ናቸው አመለጡ አሉ እና ነገር ተብሎ ከዛ መጡና ሰውየው የህማማት ቀን እንዲህ እየሰገድን ምናምን ነገር ቀን ላይ ነው በቃ ጾምን ምናምን እየሰገድን ስግደት ጀምረን መጣ እሱ አልመጣም ስልክ ደውሎ አስወጧቸው እነዚህ ልጆች ብሎ እኔን ጨምሮ 6 ልጆች አስወጣን ከእስር ቤት ኦኬ ከዛ ከእስር ቤት አስወጣን እሱ ቤት ወሰደን አንድ ሀበሻ ሰውዬ አለ ሊቢያዊ ነው ግን አማርኛ በጣም ይችላል ባለቤቱ የሺ ትባል ነበረ አዲስ አበባ ሁላ መጥቷል ጨርቆስ ምናምን መጥቶ በጣም ያውቀዋል በእውነት ጣሂር ይባላል በጣም በዚህ አጋጣሚ በጣም መልካም ሰው ሊቢ ነው ጥቁር ነው አማርኛ በጣም ፐርፌክት ነው የሚወራው እና አንዴ የጨርቆስ ልጆች እንትናን ሰንበዳቦን ታውቃቸዋለህ ምናምን ኦኬ ጓደኞቼ ነበሩ ምናምን እንትና እንደዚህ ምናምን ይልሃል እና እኔ ጠጅ ወዳለሁ እንጀራ ነው እንበለው ምናምን ነገር ይላል ያጮታል እና ይሄ ሰውዬ የተረገመ ነው እንዴት አምናችሁ በዚህ መጣችሁ ምናምን የኔን ገንዘብ አልሰጥ ብሎኝ ምናምን ከሱ ጋር ነው የሚሰራው ደላለው እና እሱ ቤት አስቀምጦ ነው ምናምን ነገር መጣና ሰውዬው ከዛ በኋላ እንዴት እናንተ መብሪ ያሳሰረን ትላላችሁ ምናምን ነገር አለ ያው እኛ ግዴታ መናገር የነበረብን ስለሆነ እንናገራለን ምክንያቱም በአንተ እጅ ነበርን ገንዘባችንን ለአንተ ነው የከፈልከው አንተ ነው ያሳሰርከን ምናምን ነገር አለው ከዛ በቃ ትሄዳላችሁ ብሎ ሌላ ቦታ ወሰደን ወደ ዛውያ የሚባል ቦታ ከዛ ካጄላት ከሚባለው ቦታ ሌላ ቦታ ቀይሯቸዋል እነሱን ከዛ እዛ ሄደን ዛውያ ግቢ ውስጥ ስንገባ ለካ እኛ በታሰርን ጊዜ ሌሎቹን ጭኖ አስገብቷቸዋል ገብቷል እሱ የራሱ ሲስተም ነው የተጠቀመው ሰውን ለመቀናነስ ነው ገብቷል አይደለ ያሳሰረን አውቆ ነው ያውቃል ሲስተሙን እንዲህ ናቸው በቃ የራሳቸው ጨዋታ ነው ጌም አላቸው አሳሰረን ከዛ አስፈታን ድጋሚ እንግዲህ ኢማጂን እስር ቤት ገብቶ ማስፈታት የሚችል ሰው ነው ገብቷል እስር ቤት ገብቶ ማስፈታት የሚችል ሰው ነው ከዛ በኋላ ባህር ትሄዳላችሁ ብሎ ወሰነን ንጋቢ ከዛ በኋላ 50 ሺህ ብር ጨምሯል ድጋሚ ሳንሞክር ኢማጂን እንግዲህ ያስፈተውበታል ምናምን እንዴ ራስህ እኮ ነው ያሳሰርከን ምናምን ከዛ እኔ ለየኛ አንተ አትሄድም አለኝ ካልከፈልከ ሌሎቹን ከፍላለን ብለው ጨመሩለት ከዛ የዛኑ ቀን መቶ እዛ ቦታ መቶ ምናምን ነገር እኔን አትሄድም ብሎኝ ጨምሩ ብሎ ነግሮን እዛ ቦታ ላይ ወደ 15 ቀን ወደ 20 ቀን ቆየንና ከዛ በኋላ ጭነት የመጣ ቀን እኔም ብቻ ለይቶ አስቀረኝና ሁሉንም ወሰዳቸው እኔን ከአዲስ ከመጡ ከ6 ልጆች ጋር አጠቃላይ 7 ሆነን አስቀረኝ ከፍያለሁ ኢማጂን እንግዲህ ታያ 50 ሺህ ብር እንኳን ከዛ በቃ እስኪ ከፈልልኝ ድረስ አንድ እህት ያለች በዚህ አጋጣሚ ውጪ በቃ እንደ ሲስተር የሚያት ምርጥ ልጅ እሷ ብዙ ነገር እሷ ራሱ ታግዘኝ ነበር ከዛ በኋላ በቃ ይከፈል ምናምን ነገር 50 ሺህ ብር ምናምን ስተላ አራ ነው ቆይተው ምናምን ነገር እንደዚህማ መከፈል የለበትም እንደዚህ ከሆነ ድጋሚ ጨምር ሊለኝ ይችላል ምናምን ነገር አሉ ከዛ እነዛን ወሰዳቸው ልክ እነሱን ወስዷቸው ተመለሱ ከባህር ፖሊሶች መጥተውባቸው ባህር ላይ ሊጫኑ ደርሰው ተመለሱ ፖሊሶች መጥተውባቸው ከዛ ተመለሰው እዛ ግቢ ሲመጡ እኛ ነበርንና አናገሩት አረ ይሄ ልጅ ገንዘብ የለውም እንደዚህ ተሰቃይቷል ምናምን አቃለው ከሳራ ጀምሮ የነበረውን በቃ ትሄዳለህ እንደዛ ብሎን በሄደ የዛኑ ቀን ማታ ፖሊሶች መጡ ከበቡት ግቢውን አመለጠን ሮጠን እኛ አመለጠን የተያዙ ተይዘው ፖሊስ ጣቢያ ወሰዷቸው ፖሊስ ጣቢያም ሳይሆን እዛ ዛውያ ላይ ሀይተም የሚባል ደላላ አለ ከሱ ጋር ጸብ ላይ ናቸው ከኛ ደላላ ጋር በብር ምክንያት ማለት ነው እና ስለማይከፍል ለአብዛኛው ሰው ችግሩ ካልከፈልካቸው ነው የማይሰሩልህ ከከፈልክ ስራቸውን ነው የሚሰሩት ከዛ እሱ ጋር ተይዘው ገቡ ከዛ እኛ ደግሞ አምልጠን ወደ ትሪፖሊ ተመለስን በቃ ከዚህ ሰውዬ ጋር ይቅርብን ምናምን ከዛ ደወልንለት ገንዘባችንን መልስልን ምናምን ነገር በቃ አሁን ተስተካክሏል ትገባላችኋለን ሶስተኛ አምነን ሄደን ግቢ ውስጥ መርከብ ይሰራል ግብጾች አሉ ምናምን ምግብ አታስቡ ምግብ አታገኝም እዛ በራስ ነው ምግብ ገዝተን ነው እንትን የምትለው እሱ እንደውም ከስንት አንድ ያመጣልናል ምግብ እና አብዛኞቹ አዳዲስ ናቸው ከኛ ጋር ያሉት
እንደውም ስለ እኔ ታሪክ እዛ ራሱ አረ እኛ ያሳለፍነው ታሪክ እንዲህ ነው ብዬ ምናምን ስነግራቸው ይገርማቸዋል። በቃ ማርያምን በእውነት በጣም ነው የሚያዝኑት እዛ ራሱ። እና ከዛ በኋላ እዛ ግቢ ውስጥ ራሱ ሆነን ከሰውየው ጋር አልከፍልም ብሎ ነው መሰለኝ መርከብ እየተሰራ እየተጫነ ይወጣል። ግብጾቹ ገቡ ይባላል፣ ባንግላዴሾቹ ገቡ ይባላል። እኛ እዛ ቤት ወደ 2 ወር ቆየን። ከዛ ዋናውን ደላላ ምናምን ነገር ሀይታ የሚባለውን ስናናገረው አልከፍልም አለኝ ገንዘብ። እኔ ነገ ከነገ ወዲያ አውጥቼ እጠላችኋለሁ መንገድ ላይ አለ። ኧረ ፖሊስ ይዘናል እባክህ ምናምን አይመለከተኝም አለ። ትልቅዬ መኪና አምጥቶ ሰውየውን ጠረረው። የኛን ደላላ መጣ ግቢ ውስጥ እጭናችኋለሁ አለ። ወደ ትሪፖሊ ማለት ነው እለካችኋለሁ መንገድ ላይ። መኪና ውስጥ ጫናቸው። እኔ አልሄድም አልኩኝ። ደላላውን እኔ አረብኛ ሞካክራለሁ ለምጃለሁ። ደላላውን እኔ አዋረዋለሁ አልኩኝ ያኛውን አረቡን። ከዛ እኔ ጓደኞቼ የሆነን አናገር ነው እባክን እኛ እንደዚህ ወተን መያዝ አንፈልግም፣ በጣም ተሰቃይተናል፣ ታክሲ ጠርተን ራሳችን እንሄዳለናል። ኦኬ ችግር የለም አፊ ሙሽኪላ ግቢ ውስጥ ተቀመጡ አለን። ተሆንኛል እነዛ ተጭነው ደላላው ስላለ አብዛኞቹ ዘመዶቹ የነበሩ ሰዎች ናቸው። የኛ የሀበሻው ደላላ ማለት ዘመዶቹ ናቸው። ጭኗቸው ይዟቸው ከነሱ ጋር አንድ ላይ ሄደ። መንገድ ላይ ሲደርስ አውጥቶ ሲጠላቸው መኪናው እሱ ጥሏቸው ታክሲ ውስጥ ገብቶ ተቀይሷቸው ሄደ። ገብቷል። እዛ ጋር የመጣው ሊያፏገር ነው። በቃ ዝም ብሎ ከፍየዋለሁ እኮ ገንዘብ እንዲህ በልቶኝ ነው ምናምን አለ። ከዛ በኋላ እኛ እዛ ግቢ ውስጥ የነበሩ አሉ ላይክ እኔ አረብኛ ስለማወራ የሆነ የማይችሉ ሰዎች ነበሩ እዛ አዲስ የመጡ እና እነሱን ጥዬ መሄድ ደበረኝ። ጓደኞቼን ይዤ መሄድ እችላለሁ። ታክሲ ሲመጣ ለኛ ተብሎ እነዛ በቃ ቆሞ አይንህን ሲያዩ አረብኛ አይችሉ ምን አይችሉ ቋንቋ አይችሉ ገባህ ሊበሉ ነው እነዚህ ልጆች። እዛ ከቀሩ አስከፍሎ እንትን ሊላቸው ነው ሰውዬው። እነሱ ይሄዱና እኛ በቀጣዩ እንሄዳለን አልኳቸው ጓደኞቼን። እሺ ብለን ተስማምተን የመጀመሪያዎቹን ከላክናቸው በኋላ ሁለተኛ ታክሲ መጣና እኛ ተጭነን ስንሄድ ኬላ ላይ ተያዝን። እነዛ ገቡ ትሪፖሊ ተያዝን ኬላ ላይ። እሱንም ከደላላው ጋር ተነጋገር። ከዛ በኋላ ተይዘን ወዴት እየሄዳችሁ ነው ምናምን ነገር ወደ ትሪፖሊ ምናምን። ምንድን ነው የምሰሩት? አንዱ ጓደኛ የኔ ኪናሳ ነው የምሰራው እንትን ሪሳይክል ምናምን፣ ግማሾቻችን ኤሌክትሪክ ነው ምናምን። ከዛ ብር ካላመጣችሁ 2500 ዲናር አትወጡም አሉ። ፖሊሶች እኮ ናቸው። ይታይ እንግዲህ ደላላችሁን ተናገሩ ተብሎ እኔ ነኝ አረብያ የማወራው እኔ ነኝ የምመታው። እዛ ጋር ረሃ ያደርጉኛል ፖሊሶቹ። እኔን አንድ ጀለሲ አረብኛ የሚሞካክራል ረሃ አደረጉኝ። ከዛ ደወልንለት ለደላለው ቢቸግረን እንዲህ እያሉ ነው ስለዚህ የሆነ ነገር ክፈልልን። ከዛ በኋላ እኔ እደራደራለሁ ምናምን በቃ እንዳታሳድረን ያንተን ልጆች ሳሳልፍልን ነው ዘመዶችን አሳልፍ እንትን ብዬ ነው። ከዛ በኋላ 2500 ከፈለ። ትሪፖሊ ገባን። በቃ ሁለተኛ አልሄድም አልኩኝ እሱ ሰውዬ ጋር። ከዛ የሆነ ጊዜ 1000 ጨምሩ አለን ድጋሚ። እኔ በቃ በአሁኑ ላስገባችሁ 1000 ጨምሩ። አልጨምርም አልኩኝ በቃ አልሄድም ብዬ። 1000 ጨምሩ አይገቡም ሌሎቹ አውቆ ደግሞ አስገባቸው። እነሱ ገቡ ብለን ደግሞ እኛ ተነስተን ስንሄድ እንደዚሁ የመጀመሪያው ደላላ ሰው ላከብን። ፖሊሶች ሲልክብን ተያዝኩኝ። ያው በሁለተኛው ተያዝኩኝ። ተይዤ የተገባው ፖሊስ ጣቢያ ከጀለሶች ጋር። ከዛ ለሊት ተነስቼ ከፖሊስ ጣቢያ በመስኮት አመለጥኩኝ። አምልጠን የሆነ ሱዳኒዎች አገኘው መንገድ ላይ አሳደሩኝ። እነሱ እዛው አካባቢ ነው ፖሊስ ጣቢያው አካባቢ እየፈለጉ ነበር። ከዛ ሱዳኒዎቹ እየፈለጓችሁ ነው እንደዚህ አረፈተኛ በቃ እዚህ ጋር ምናምን አሉ። ምግብ አቀረቡልኝ። ጾም ነበር የኪዳነ ምሕረት ደግሞ የሚገርም በእንደዛ አይነት ላይፍ ሆኖ ላይክ ጾም አለው ለመሰለ ላይክ በቃ ተስፋ ስለቆረጥኩኝ መጨረሻ ማንን መተማመኛ ስለሌለኝ ያን ነገር ነው ሊያገዘኝ የሚችለው ብዬ ያሰብኩት የደመደምኩት ጾም ነበር 16 እና እየጾምኩኝ። ከዛ በኋላ ዶሮ ምናምን ነገር አመጡልኝ። አልበላም ብዬ ዳቦ በልቼ ተኝቼ ምናምን ነገር። ጠዋት ሲነጋ ትሪፖሊ ነበረች አንድ የጓደኛዬ ባለቤት አለች። ደውዬላት ምናምን ነገር ታክሲ እንደትልክልኝ ምናምን ስል እሺ ችግር የለም አለችኝ። ግን ታክሲ ሊያገኙ አልቻሉም ወደዛ የሚመጣ ወደዛ ውያ። ምክንያቱም አብዛኛው ሰው ይፈራል አንተን ከዛ ይዞ መሄድ። ኬላ ላይ ቢያዙ ደላላ ይባላሉ። ከዛ እዛው አካባቢ ራሴ ወጣውና እንደዚህ ማሀጣ ነገር አለ። ማሀጣ ማለት የቀን ሰራተኞች የሚሰበሰቡበት እዛ ጋር ቁጭ አልኩኝ። ጀለቢያ ለብሼ በቃ እንባ ተናነቀኝ። አለቀስኩ፣ እንደ ጉድ አለቀስኩ። በቃ የዛኔ ነው ያለቀስኩት። ሊቢያ ውስጥ አልቅሼ አላቅም። የዛኔ አለቀስኩ፣ ከፋኝ። ገባ
የሆነ አላፊ አግዳሚውን ስታይ ማንም ዞር ብሎ የሚያይ ሰው የለም። ያ ሁላ ነገር ተፈጠረብኝ ገባህ አይደለ? ብዙ መከራ አሳልፊ ምናምን ነገር ካሁን የሆነ ነገራቶች ይቀሉልኛል ብዬ ሳስብ እየተደራረበ ሲመጣ ምናምን ነገር ከእስር ቤት አምልጠ መንገድ ላይ የሚያገዘ ሰው እንኳን የምታውቀው ባዕድ ሀገር ላይ ገብተዋል አይደለ? በቃ አለቀስኩ እንደ ጉድ። ከዛ የሆነ ሱዳኒ መጡ ምን ሆነ ነው ኸይረህ ምናምን ነገር አለኝ። እንደዚህ ከእስር ቤት አሁን አምልጬ ነው እንደዚህ የሚሄድበት የለኝም ምናምን ስል እዚህ ጋር እኮ አንድ ሀበሻ ነበር እስኪ ልፈልገው ምናምን አለ። ፈለገው አላገኘሁም ናሽ ከኛ ጋር ምናምን አለኝና ምግብ ቤት ይዞኝ ገባ። ከዛ ምንድን ነው የምበለው ምናምን ሲለኝ አይ አነሳይም ምናምን ነገር አልኩት። ጾመኛ ነኝ ምናምን ነገር ስለው እሺ በቃ አንተን እንዳትል ውጭ ጠብቀኝ ምናምን ነገር ምንድን ነው ፈልገው ምናምን ታክሲ ወደ ትሪፖሊ ለመሄድ ስለው እሺ አለና ደዋወለ ስልክ። ከዛ ፖሊስ ጋር ደወለ። ፖሊሱ መጣና እኔ ፖሊስ ነኝ እዛ ያመለጣችሁበት እንዳለ ፌስቡክ ላይ ተፖስታችኋል ምናምን ነገር ስለዚህ 250 ዲናር ትከፍላለህ አለኝ። ምናምን ነገር አልኩኝ። በቃ ማለት ሁሉም ሰው ችግርህን መረጋገጫ ሊያደርግብህ ይሞክራል። ገንዘብ ነው እሱም በቃ ያቺን ከዛ መውጣት እንደምፈልግ ስላወቀ ችግሬን አውቁ በችግሬ ላይ ደግሞ የሆነ እንትን አለብኝ ገባህ አይደለ? ከዛ በቃ ምንም አማራጭ የለኝም እንዲህ ያለ ነው ትከፍሉልኛላችሁ ስላት በቃ ምንም አማራጭ የለም ይሻለች። ከዛ ትሪፖሊ ይዞኝ ሲገባ ከታክሲ ውስጥ ላመልጥ አሰብኩኝ። ከዛ ሳስቡ ደግሞ እሱም ሀቁ ነው ገባህ አይደለ? በቃ አምጥቶኛል የሰው ሀቅ አልፈልግም ምናምን ብዬ ታክሲ ውስጥ ቁጭ አልኩኝ። አደረሰኝ ቤት ብሩን ሰጡት ሄደ። ከዛ በኋላ እዛ ሰውዬ ጋር እርም ብዬ መሄድን አቆምኩኝ። በቃ አልሄድም ከዚህ በኋላ ይሄ ሁሉ ተሰቃይቼ ሁሉ ተንከራትቼ ድጋሚ እሱ ጋር ሊሄድ አልኩኝ። ገንዘቤን ከመለሰ ይመልስልኝ ካልሆነ ግን እዚሁ ሰርቼ እንትን ላለው አልኩኝ። ትሪፖሊ ውስጥ ብቻ በአጠቃላይ ወደ 2 ዓመት አሳለፍኩኝ። ከዛ በኋላ 2 ዓመት በዚህ ስቃይ መሀል ከተፈታ በኋላ ከዛ ከደላላ ቤቱ ከወጣው በኋላ ከ1 ዓመት ከ9 ወር ምናምን በኋላ ከ10 ወር በኋላ 2 ዓመት አሳለፍኩኝ ትሪፖሊ እየተሽከረከርኩ። የሚገጥመኝ የዛ ሰዓት ደግሞ አፈሳም ደግሞ ተጀምሮ ነበር። እኛ በተመለስንበት ሰዓት እንደዚህ ትታፈሳለህ ሀበሻ የታፈስ ተብሎ እያፈሱ እስር ቤት ይከቱ ነበር። እና በቃ አንዳንድ ጓደኞቻችን ብለን የምናስባቸው ሰዎች ነበሩና እኛ አካባቢ አፈሳ ሲኖር በቃ እነሱ ጋር እንሂድ ብለን እንዳንታፈስ እንሂድ ብለን ተነስተን ስንሄድ ላይ አከራያችን እንደዚህ ያለን ውጡ ከቤት ምናምን ነገር ተባለ። አንተ ሊቢያ ያን ያህል ጊዜ በተቀመጥክበት ጊዜ ከእናንተ ጋር መንገድ ተነስተው ሌላ ሀገር የገቡ ልጆች አልነበሩ የምታገኟቸው? በጣም ብዙ ናቸው። በዚህ በደላላ ራሱ የገቡ ልጆች አሉ። አንድ ደግሞ ይሰብርሃል፣ በጣም እሱ ይሰብርሃል። ከዛ ግን ማንንም ማውራት አልፈልግም እኔ በሰዓቱ ገብተዋል። ለምን እነሱን ካወራው የሆነ ስሜቴ ሊጎዳ ነው ገባህ? አንድ ልጅ ነበረ በጣም በቃ ባለውለታዬ ስናመልጥ አብረን እና እኔ በቃ 1000 ዲናር ነበር ጨምር የተባልኩት እኔ ልክፈልልህ ሲልኝ አንድ ጓደኛ አለኝ የሰፈሪ ልጅ በጣም በቃ የዋና መልካም እኔ እሱን ጥዬ አልሄድም ብዬ ነው። ልጁ በጣም በቃ መልካም ሰው ነው። ስቲል አሁንም ሊቢያ ነው ያለው ባይዘው። እሱን ጥዬ አልሄድም ብዬ ነው እድሌን ያሳለፍኩት ገብቷል። ግን የሆነ ለመልካም ሆነ ገብቷል አይደል? ምንም ነገር ለመልካም ነው። እና ከዛ በኋላ አልሄድም አልኩኝ ሰውየው ጋር። እዛ ግፋ ተጀመረ፣ አፈሳ ምናምን ተጀመረ ምናምን ነገር ሳንያዝ ተደባብቀን እንደምንም በእግዚአብሔር ቸርነት አለፍን። አንዱ ቤት ስንባረር አንዱ ቤት ብር ኳተን አይደለም ቤት ኪራይ ግን የምንከራየው ቤት ጠፋ። ልንከራይ ፈልገን ገብተዋል ብር አስልከንም ልንከራይ ፈልገን ቤት አጣን። ማንም አያከራይም ምክንያቱም እየሰሙ ነው ሀበሻ እየተያዘ ነው ሀበሻ እንትን ያለ ይከሰሳል ምናምን ነገር ተብሏል። የት እንሂድ? በቃ ብዙ ሰው ፊት አይተናል። በዛ ብቻ የብዙ ሰው ፊት አይቻለሁ። እኔም ጓደኛዬም አይተናል። አንዳንዴ ደስ ሲሉ አንዳንዱ ፊቱን ያዞርብሃል ምናምን ነገር። ውጣ ማለት የሆነ ቢልህ ደስ የሚለው ሰው ነበር። ሀበሻ ሆኖ ገብቷል። ሀበሻ ሆኖ ውጣ ከቤት ማለት የሚፈልጋለ ግን ፊቱን ያዞርብሃል ምናምን ነገር። እና ሳንበላ የምናድርበት አለ መንገድ ላይ የሆነ ለማደር በቃ ጫፍ ላይ እየደረስንበት አለ። ሊቢያ መንገድ ላይ ኢማጂን እንግዲህ ስቃይ ነበረ። በቃ ጭራሽ ከተማ ውስጥማ በቃ ጭራሽ ሞር የበረታው እንደውም ከሰሃራው ምናምን ነገር ወደ ከተማው ስመጣ ስቃይ በዘያ መንገድ ላይ ምናምን ልታድር ማትበላበትም ሰዓት ይኖራል ምናምን ነገር ገባ። እንዴት የመጨረሻው ሞመንቱን ንገረን፣ የተሻገርክበትን ሞመንትና
የነበረውን ስሜትም እስቲ አስታውሰን። ቱ ቢ ኦነስት የመጨረሻ የነበረው እንደነገርኩ የጓደኛዬ ባለቤት ነበረችና እሷ ወደ ባህር ተነስታ ሄደችና እሷ የምትኖርበትን ቤት ለኔ ሰጠችኝ። ማለት ተከራይታ ነው የምትኖረው። ቤቶች ውስጥም እንደ ሌሎች የሚኖሩ ሰዎች አሉ እና እኔ ነኝ በቃ ከቨር ማረገው ቤቱን ምናምን ነገርና ጓደኞቼም አሉ ምናምን እንደዛ እየኖርን ላይክ በቃ አንዳንዴ ስራ እንሰራለን። እሱን እየሰራው ማጠራቀም ጀመርኩኝ ገንዘብ። አንድም ልጅ ነበረ እሱም ሐዋላ የሚሰራ ልጅ ያግዘኛል አንዳንዴ ገብቷል። ሐዋላ እየሰራ ምናምን ነገር ያግዘኛል። ለኔ ሆነ ነው 2000 ምናምን ዲናር ሰጥቶኛል። ከዛ 5000 ዲናር አካባቢ ሞሎና በ5000 ነበር የሚሞከረው። ከዛ አንድ ልጅ ነበረና እሱን አዋርቼው ምናምን ዙዋራ ወደምትባል ቦታ ሄድኩኝ። እየሄድኩኝ ዛውያ ላይ እንደዚህ አድሬ ያለው 2 ቀን ምናምን ነገር የሆነ ቤት ውስጥ ጨለማ ቤት ውስጥ ታክሲ ማከፋፈያ ቤት አለና እዛ ውስጥ አድሬ ያለው። ከዛ በኋላ ሄጄ እዛ ተቀላቀዬ ዙዋራ ወደ ሆነ ቦታ ወሰዱን እና ከጋምቢያዎች ጋር ምናምን ነበርን 14 ነን ምናምን አበሾች ነበርን። ጋምቢያዎች ነበሩ። የሆነ ቤት ውስጥ የምንጠጣው ውሃ የሚገርም ጨው ነው። ይሄ የባህሩ ውሃ እዛው ዙዋራ ቅርብ ነው ለባህሩና ጨው ውሃ ነው የምጠጣው። ምግብ የሚሰራበት በጨው ውሃ ነው፣ በባህሩ ውሃ ነው። ውሃ ምናምን የለምና ሰውየው እስኪያሻግረን ድረስ። ከዛ እዛ ቤት ውስጥ ስንቀመጥ ትንሽ ነው። እኔ ፍርሃቱም አለኝ ገብቷል። እንደዚህ ፖሊስ ስለያዘን መጀመሪያ መጥቶ ፍርሃቱም አለኝ። 1 ወር ተቀመጠን እዛ። ትንሽ ቤት እኮ ነች። ሙቀቱ ልነግርህ አልችልም። 1 ወር ተቀመጠን እዛ ቤት። ከዛ በኋላ ፈርተን ልናመልጥ ነበረ። 2 ጓደኞቼ አመለጡ። አንድ ጓደኛዬ ነበር እዚህ አለ አሁን ከኔ ጋር እና ሊያመልጥ ምናምን ነገር ፈልጉ። አረ ተረጋጋ፣ እንደዚህ አንዴ ስለተፈጠረ የገቡ ልጆች አሉ እንደዛ እንዳንሆን ምናምን እሺ አለ። ከኔ ጋር ቁጭ አለን ምናምን። ከ1 ወር በኋላ እዛ ፖሊስ መጣ። ተበተኑ ተባለን። እዛ ቤት ውስጥ ተበታተንን። ድጋሚ ማለት ገንዘባችንን ከፍለን 5000 ዲናር ተበታተንን። ዙዋራ ሄድን እዛው ወደ ከተማው ማለት ነው። ከዛ የትም አልሄድም አልኩኝ እኔ በቃ እዚህ ዙዋራ እንደሆንኩ ሆናለሁ ወይ ከላከኝ ላከኝ ወይም ደግሞ እዚሁ በቃ እንትን እላለሁ ወደ ትሪፖሊ አልመለስም አልኩኝ። ከዛ ዙዋራ በቀጣዩ ቀን ውጭ አድረን በቀጣዩ ቀን ሰውየው ደላለውን አገኘነው መንገድ ላይ ሊቢያውን። አትልከንም እንዴ ምናምን ስለው መኪና ይመጣል እዚሁ ጠብቁ ምናምን አለን። አደባባዩ ላይ ጠበቅን ምናምን። ጭኖን በመኪና ሴብራታ የሚባል ቦታ ወሰደን። ሴብራታ እዛ ወደ 2 ሳምንት ቁጭ አለን። ከዛም ያው ምግብ እየገዛህ ነው የምትበለው እዛም በራስ ገንዘብ። ጓደኞቼ ከትሪፖሊ አንዳንዴ ብር ይልኩልኛል ምናምን ነገር። ከዛ በኋላ ከ2 ሳምንት በኋላ ማታ መኪና መጣ። ወደ ሴብራታ ባህር ወሰዱ። ከዛ መርከብ ላይ ተጫን። ከዛ አንደርግራውንድ አለው መርከቡ፣ ከላይም አለው ቤንዚል ሞልቷል ምናምን። ወደ ትልቁ መርከብ ነው የእንጨቱ የመጨረሻው አግኝቼ የመርከባ ሞመንት እኔም የሆነ ፊል ስለማረጋት ነውና ማታ ላይ ሲውስጥ ምን ተሰማ? ባህሩን ስታየው መርከቡን ስታየው ምናምን ምን ተሰማ? በጣም በቃ የሆነ በሰዓቱ ምንም በቃ ፍርሃት የነበረው እንዳንያዝ ነው እንጂ ላይክ ይሄ ባህር ውስጥ ያለውን ነገር ሞመንት አላቁማ መጀመሪያ ገብተዋል። ሶ ከመኪና ዘለን ስንወርድ ምናምን ነገር በነጠላ ጫማ ነው ምናምን ነገር ትፈተሻለ። ስልክ ነገር ይወሰዳል። የሆነች ሴት ልጅ ነበረች ምናምን ልጅ ያላት ለእሷ ሰጧት ስልኬ ምናምን ደበቀችልኝ እሷ ምናምን ነገር። ሴቶቹ አልተፈተሹም። ያላችሁን አምጡ ምናምን። 80 ሰው ነበር ባህር ላይ መርከብ ላይ ምንጫን የተባለው ገብተዋል። ከጋምቢያዎቹ ጋር እኛ ሀበሾቹና ሌሎችም የመናዊ ሶሪያዊ ምናምን ነገሮች ነበሩና ከነሱ ጋር እኔ አንደርግራውንድ ነው ያስገቡን። ገባኛ ወጣቶቹን አንደርግራውንድ ሌሎቹን ከላይ ነው የጫኗቸውና ከዛ በኋላ ውስጥ ገብተን መንገር ሲጀምር በቃ የሆነ ሰዓት የመጀመሪያው ሞመንት ነው የሚያስደነግጥ። በቃ ራሴን አላቅም ማለት አለው ምናምን ነገር አገናዘባለሁ። እየተደሰትኩ ነው የሚሄደው። የሚገርም የሆነ እየሄድን በንጋታው በአንደኛው ቀን በንጋታው የተጫነልን ሞተር 75 እና 65 ነው ዋቱ። ከዛ በኋላ 65ቱ ገመዱ ተበጠሰ ተበላሽ እንጂ ተበላሽቶ ሲቆም በ75ቱ እየሄዱ 75ቱም ድጋሚ ተበላሽ መሀል ላይ። ከዛ 65ቱን እናስነሳለን ብለው ሲሞክሩት ገመዱ ተበጠሰባቸው። ከዛ እዛ ወደ 3 ሰዓት 4 ሰዓት ቆመ መሀል ላይ። ሲቆይ ደግሞ መርከብ ለካ ሲቆም የሆነ ውሃ ምናምን ነገር ያስገባል ከስራ ያስገባል ሎድ ስለሚበዛበት። ያ
እንግዲህ 80 ሰው ተብለን የተጫነው 109 ሰው ነው። ከዛ በኋላ ደላሎ ይሄ ሊቢያኖቹ ስትጫን የሚቆሙት ሽጉጥ ምናምን ይዘው ሌላ ሰው ያመጣሉ በዛው በለጠፍ የሚጭኑ አሉ 5-6 ሰው ያመጣሉ ገብቷል። እንደዛ አድርገው 109 ሰዎች ነበርን የተጫነው እና ከዛ በኋላ ባህሩ ላይ መርከቡ ላይ ውሃ እየገባ መጣ። ከዛ በዛ ጋር ይደፋሉ ምናምን ነገር እና ቤንዚሉም በቃ አጡዞናል። ቤንዚል ያጡዛል ባይዘውና በቤንዚሉም ጦዘናል ምናምን ነገር። ባህር ላይ የተጓዝነው 3 ቀን ነው። ኢማጂን 3 ቀን ነው የተጓዝነው ባህር ላይ እና የሆነ ሰዓት ልንገለበጡ ላይ የደረስንበት ሰዓት አለ። እኔ በእውነት ነው የምልህ የመጀመሪያ ኢንተርቪው ላይ ከሰማይ ፍጂ ላይ እኔ ኪዳነ ምህረትን በአካል አይቻታለሁ ገብቷል። እግዚአብሔርን ነው የምልህ እንዲህ በቃ ምስሏት አይቶኛል በእውነት ተስፋ ቆርጬ። አሁን እኔ በዛ ሰዓት የቱኒዚያ መርከቦች መጥተው ሊያሲዙን ሲሉ ገብቷል ኢንተርናሽናል ባህር ላይ ደርሰን ፖሊስ እንጥራ እንዴ ብለው እንትን ሲሉን የዛ ሞመንት ላይ እኔ ራሴን በቃ ወደ ባህር ውስጥ ልጥሉላ ነበረ። ለምሳሌ መመለስን አልፈልጉም። የሚጫንልህ ኬክ ነው ትናንሽ ኬኮች ናቸው ውሃዎች አሉ ማፍል እሱ ነው የሚጫንልህ። እሱን እንግዲህ እዛ ጋር ከሌላ ሀገር ዜጋ ጋር ምናምን ነገር በማትግባባው ቋንቋ ትጣላለህ በምግቡም በውሃውም ገብቷል። የሚጫንልህ በቃ የዛኔ እኛ ስንጫን ቴሌግራፍ ብቻ ነው የተሰጠን ማፕ ጂፒኤስ አልተሰጠንም ገብቷል። ከዛ ገመዱ ተበጠሰ ምናምን እንደምንም ብለው አስነሱ ታግለው ምናምን ነገር ስንሄድ የሆነ ሁለተኛ ቀን ላይ ደረስን። ድጋሚ ተበላሸ 65ቱ ረጅም ርቀት መሄድ አይችልም መሰለኝ ሞተር። ከዛ ከኛ ጋር የነበሩ ሶሪያዎች ነበሩ። እነሱ ላይ በቃ መሀል ላይ ቆመን ግራ ገብቶን በቃ እንመለስ የሚልም ሰው አለ። ጋምቢያዎቹ እንመለስ ይላሉ፣ ሌላው አንመለስም ይላል። እንደኔ አይነቱ አንመለስም ነው ላይፍ የበቃው የሊቢያ ላይፍ። ከዛ በኋላ ሶሪያዎቹ በቃ በእንትን መሄድ ይችላሉ በኮከብ ምናምን ነገር ጎበዞች ናቸው ያውቃሉ ብቻ ባህር ምናምን እንትን ያውቃሉና ከዛ ሞተሩ እንደምንም ብለው አስነሱት 75ቱን። ከዛ በዛ አድርገው ኮከብ እየመሩት ሹፌሩን እንትኑን ካፒቴኑን በዚህ ጋር ሄድ ይሉታል። በዚህ ደከመኛ ይልም ካፒቴኑ የሆነ ሰዓት በሶስተኛው ቀን በቃ ቀን ላይ ምናምን ደከመኝ እንቅልፍ ይመጣል አልተኛም። ኢማጂን ሱዳኒ ማን ይነደዋል ምናምን ብሎ ተጨንቀው ምናምን ነገር እኔ በገገሙ ለምን እኔ አልይዙም እኔ እነደዋለሁ ምናምን ኧረ አይሆንም ምናምን። ከዛ በስንት መከራ እሱ ራሱ በቃ አርፎ ምናምን ውሃ ተሰጥቶት ምናምን ፊቱን ታጥቦ ምናምን ነገር ትንሽ መሄድ ጀመረ። ደግሞ እየሄድን ቱኒዚያዎች መጡ። የቱኒዝ አሳ አጥማጆች ናቸው እና እነሱ የሚሽከረከሩ አንተን ቢያስይዙ ሞተር ነው የሚፈቱት። ሞተሩን ይሸጡታል በአሪፍ ዋጋ ገብተዋል። ከዛ ግማሹ ቱኒዝ እንግባ ይላል። በቃ ማፑ ጠፍቶብን እዛ ረጅም ሰዓት ተሽከርክረናል ኢንተርናሽናል ባህር ላይ እንግዲህ። ከዛ በስንት መከራ ምናምን ነገር ማዕበል ምናምን ነበረ በእኛ ሰዓት ማዕበል እንደ ጉር ነበረ። ከዛ እንደምንም ብሎ በቃ እየገፋም ምንም እያለም እያገዘው ይሄ የካፒታኑ ረዳት እያገዘው ምናምን እንደምንም ብለን እስከሆነ ድረስ ደረስን። ኢንተርናሽናልን ባህር ካለፍ የትሪፖሊ ፖሊስ ቢመጣም አይዘህም። ኢንተርናሽናል ባህር ኦልሬዲ ገብታል ከዛ ማለፍ አይችልም። ከዛ ገብተን ምናምን ነገር እኛ በእኛ ሰዓት ይሄ እስካድራ ምናምን የሚባል ነገር የለም ማለት ታይሙ አልነበረም። አሪፍ ታይም ነበረ ሰመር ነገር ነበረ። ከዛ በኋላ እንደ ድንገት ጀርመን መርከብ አገኘን ሪሰርች የሚሰሩ። ከዛ በትንሽዬ መርከብ መጡና ኧረ እርዱን ምናምን ነገር አላቸው። ከዛ በእንግሊዘኛ አይዟችሁ በቃ ትሄዳላችሁ ምናምን ብለው ላይፍ ጃኬት ይዘው መጥተው ለእኛ ከመስጠታቸው በፊት ባልና ሚስቶችና ህጻናቶችን ይዘው በትናንሹ መርከብ ትልቁ ላይ በትናንሹ መርከብ አሸጋገሯቸውና ለእኛ ላይፍ ጃኬት አመጡልን። ከዛ ላይፍ ጃኬት አምጥተው ሰጥተውን ምናምን ነገር ለበስን። ከዛ በኋላ ከ5 ሰዓት በኋላ ምናምን የጣሊያን ነፍስ አድኖች ይመጣሉ አሉን። በቃ ደስተኛውን በቃ እንደ አዲስ እንደተፈጠርኩ ነው የቆጠርኩት። ኢነርጂ ልነግርህ አልችልም በእውነት ነው የምልህ። ኢነርጂ በቃ የዛ ሰዓት ያየሁት ኢነርጂ ያን ሁላ ድካም ነው ያስረሳኝ ከኋላ የነበረው። ከዛ በቃ መጡ የጣሊያን በትንሿ መርከብ ሆኖ ነፍስ አድኖቹ መጡ ጫኑን። ከዛ ይዘውን ጣሊያን ገባን ማልታ ማለት ነው።
what was the feeling መሬቱን ላንድ ስትረግጥ እንዲህ ተንቀጥቅጠናል ለእግዚአብሔር እኔ ተንቀጥቅጫለሁ የሆነ በቃ በስማ ሼክ የእንትኖቹ የጣሊያኖቹ መርከብ ላይ ሲጭኑ የሚሰጡ ምግብ አለ ትክክል ኖ የዛ ሰዓት እኛ እንደው ምግብ አልተሰጠንም ላምፓዶጃ ካምፕ ውስጥ ነው የገባነው ቀጥታ እኛ እኮ ኦልሞስት 3 ቀን ተጉዘን እኮ በራሳችን እኮ እንግዲህ የቀረን እኮ የነበረው እኮ 80 ኪሎ ሜትር አካባቢ ነው ብዙ ተጉዛቸዋል እናንተ እንዴ በባህ አንተ በመርከቡ ብቻ 3 ቀን ብዙ ያው በትልቁ ተጉዘናል እኛ በራሳችን ነው ላምፓዶጃ የገባ ነው ማለት ይችላል የ5 ሰዓት መንገድ ነው እነሱ ይወሰዱን ገባ የ5 ሰዓት መንገድ ነው ወስደው ላምፓዶጃ ካምፕ ውስጥ ገባን በቃ ከዛ በኋላ ገርማን ላይቭ ጀመረ እንደ አዲስ that's amazing ልክ ግን ላይክ ኢሮፕ ገባ ያው በቃ ኤሙ ኢሮፕ ነው ከዛ በኋላ ነው እንግሊዝም ምንም ፈረንሳይም የሚመጣው ግን ልክ ጣሊያን ላይ ሆነው ወደ ኋላ ሆነ ያለፉትን 3-4 አመቶች ስታስብ ምን ተሰማ ላይክ what ምን እንዴት ነው ያየኸው ከዛ ፈርስት ዴይ ጣሊያን ገብተህ ተኛህ እንቅልፍ ራሱ አራው በስማም ፍራሽ ላይ ተኛን እኮ እዛ በቃ ፍራሽ ተኛ ሪል እንቅልፍ ማለት ፍራሽ ላይ በቃ የሆነ ትፈራለህ የውሸትም ህልምም ይመስልህና ምናምን ለሊት ብንን ትላለህ ትነሳለህ የምር የሆነ የመጀመሪያ ቀን አልተኛውም እስከ ጧት ድረስ አልተኛም ብዬ ምናምን ነገር ከዛ በቃ ጣሊያን ገብተህ ምናምን የሚሰጡ ምግብ ስታይ ምናምን ነገር ሌላ ዓለም ላይ ገብተሃል በቃ ያ ፊሊንግ ያ ቺክን ያ ራይስ ይመጣል በስማ በቃ የሆነ ዲያስፖራ ይሁን ካል ነው የሚሰማው ኢሚዲየትሊ ለውጡን ታየዋለህ በጣም በቃ የሆነ ነገር ከሰውነት በቃ ይላቀቃል እና ብቻ እግዚአብሔር የተመሰገነ ይሁን እንጂ በቃ ብዙ ነገሮችን አልፈን ምናምን ነገር ጣሊያን ራሱ መግባቱ ደላለው ላይክ ባህር ላይ ያለን ነው ገብተዋል ብሎ የተነገሩ ማን እንደነገሩ እንጃ እዛም ሆኖ የሆነ ቃል አቀባዮች ምናምን ነበሩት ከዛ ደውሎ ለቤተሰብ ተናገረ ለጓደኞቼ ሶስተኛው ወገን ነው ደግሞ ይርኩት እኔ ገንዘቡንና 5000 ፓውንድ ምናምን ሙሉ አልሰጡትም 2500 ነበር ገንዘቡን ለመቀበል ሲል ምናምን ገብቷል ምናምን ገንዘቡን አስገባሰራጭ ለነ ሲስተር ምናምን እስ በጣም ትልቅ ነገር ነው በተለይ ለቤተሰብ በቃ the great news ነው ለቤተሰብም ኢቭን ለራስህም እዛች ጣሊያን ጋር የመጀመሪያ የምታረጋርት የፈርስት ዴይዋ እንትን ሞመንት ላይክ በቃ የሆነ አንድ አዲስ እንደመወለድም ነው የምታየው በጣም ረበስማ ማን you have በጣም አሜዚንግ የሆነ እንትን ያለ እና ሶ ኢሮፕ ተገባ ከዛ በኋላ ፈረንሳይ ያለ እሱ ራሱ ነው የቻለ ሌላ ታሪክ ነው ኢሮፕ ከተገባ በኋላ ያለው ነገር ሶ ኢሮፕ ተገባ ፈረንሳይ ምናምን አድርገ ፋይናሊ እንግሊዝ መጣ የእንግሊዝንም ላይቭ አይተዋል ከዛ እዚህ ሀገር ከመጣ በኋላ በጣም ደስ የሚለኝ ነገር አንተ ላይ የምናየው ነገር ስቲል እዚህ ከመጣ በኋላ አይ በቃ የራስ ህይወት መስመር ይዟል ምናምን ብለህ አልተውከውም ስቶሪን ሼር ታደርጋለህ ሊቢያ ላይ ለተቸገሩ ሰዎች ላይቭ ላይ ገንዘብ ትሰበስባለህ ድምጽ ትሆናቸዋለህ ሰልፍም ሲወጣ ጭቆና ሊቢያ ላይ በሚደርሰው ጭቆና ተቃውሞ ተሰልፍ ታደርጋለህ ምናምን ለካ ኦልሞስት የአክቲቪስት ስራውን በደንብ ይዘዋልና እሱን ያረከው አንተ ሪል ኤክስፒሪየንስ ስላረከው ነው ጆርኒውን ወይስ እንደዛ ነገር ከመጀመሪያ ምን ተናልክ ቱ ቢ ሆነስት የሆነ ሂዩማኒቲ ሲሰማህ ምናምን ነገር ለሰው ልጅ የሆነ የሰው ልጅ እስኮንክ ድረስ ነገ ምን እንደሚገጥምህ ታውቀው ላይክ እኛ እዚህ ጋር ዛሬ ቁጭ ብለን መጫወታችን እዚህ ጋር ተመልካች እኛን መመልከቱ ወይም ደግሞ ተመልካች እዛ ጋር እኛን ማየቱ ብቻ ሳይሆን ነገ ከነገ ወዲያ እኔ ለማን እንደማስፈልግ አላውቅም ማለኔ እንደሚያስፈልገኝ አላውቅም ይሄ የእውነተኛ ማንነቴ ነው እኔ በራሴ ማለት ነውና ላይክ በህይወቴ እስካለው ድረስ እስከ መጨረሻው ድረስ መልካሟን ነገር የሆነ የመልካምን ነገር ጥግ ድረስ ማድረግ እፈልጋለሁ አሁንም ቢሆን እና ይሄ ሂዩማኒቲ ነው ሁለተኛ ሲቀጥል እንዳልከው ቴዳ ካሳለፍኩትም ነገር አንፃር ነው ስፔሻሊ በዛ ብቻ ሳይሆን እኔ በየትኛውም ነገር ላይ ላይክ መናገር ባልናገራቸውም አንዳንድ ነገሮች እንደዚህ አይተህ ምናምን ሶሻል ሚዲያው ላይ ተመልክተህ የምታዝናቸው ነገሮች የሉም ወይኔ እንደዚህ ባረግ ኖሩ ወይኔ እንደዚህ ልናገር እንዴ ምናምን ትልና ደግሞ ሰውን ፈርተህ ምናምን ሰው ምን ይልኛልን ብለህ የምታቆማቸው ነገሮች አሉ እንደዛ አይነትም ነገሮች ስላሉ ነው እንጂ ብዙ ነገሮችን ማድረግ እፈልጋለሁ ደግሞም አረጋለሁ
እና ይሄ ከዩማኒቲ የመጣና ካሳለፍኩት ላይፍ የመጣ ያክብሮ እግዚአብሔር እስቲ ቀይ ይሄ ሁላ ደግሞ አልፎ መጣህ እንግሊዝ አለፈ ያሳለፍከው መንገድ አለ ምናምን that like ወረዝ ያረጋል to be honest that's the big question ስታይ አይ ነው አሁን እንዴት ነው ዳይሬክትሊ like እንዴት ነው ወረዝ ያረጋል አያረግም ሳይሆን like በቃ ስታየው ይሄ ሁላ መስዋዕትነት ሊከፈለለት ይገባዋል to be honest ምንም like ለዚህ ህይወት ማለት እግዚአብሔር ይመስገን ነው በአንድ ጎኑ ግን ያ ሁላ ያሳለፍናቸው ላይፎች ለዚህ ነገር ምንም አይገባም ለምን እንደሆነ ታውቃለህ ተረስተ ቢሆንስ አንተ በህይወት ባትኖርስ ኖሮ ገብቷል ዛሬ በህይወት መኖራችንን ሳይሆን ባልኖርስ ኖሮ ገብቷል አይደል እዚህ ጋር መጥቼ ምን የተለየ ነገር ያገኘሁት ነገር አለ ገባ ምንም የተለየ ያገኘሁት ነገር የለም እዚህ ጋር መጥቼ ግን አንድ ነገር ላይክ እዚህ ጋር መጥቼ ቤኔፊሻል የሆንኩበት ነገር ምን እንደሆነ ታውቃለህ እዚህ ጋር ለሌላው መድረስ ይችላል ድምጽ መሆን ይችላል እሱና እሱ ብቻ ነው እዚህ ጋር ሞር ላይክ እዛ ከመሆንበት እዚህ ጋር አክሰስ ሊኖርኝ ይችላል ፍሪደሙ አለኝ እዚህ ጋር ይሄ ነው ሞር ፍሪደም ስላለኝ ነው እንጂ ያው ሁሉ ያሳለፍኩት ነገር ለዚህ ህይወት አይገባውም በእውነት እኔ እንጃ ይሄን የዚህ ነገር እዚህ ሀገር ያው ኤክስፔክቴሽናችንና መተን የምናገኘው ሪያሊቲ አለ አሁን ሪያሊቲውን ካየ በኋላ ይሄን ጆርኒ ደግመ የመሄድ እድሉ ቢኖርህ ትሄዳለህ አይ የምሬን ነው ምክንያቱም ይሄ ጥያቄ ለማን መሰለ መልሱ ሪሊ መንገድ ለሚያስብ ሰው ተገከለ ተብቷል እናንተ እንኳን ደግመ ነገራችንን ልናነሳ እኔ በፕሌንም አልመጣም አመልሽ የሆነት ለመናገር ግን no joke aside like it's not a joke especially በስደት it's not a joke አሁን እንደዚህ አልፎ ቁጭ ብለን እንደምናወራው አይደለም በእለቱ ከፈጣሪም ጋር የምትነጋገሩት ከራሳችሁም ጋር ቃል የምትገቡት ነገር አለ እቺ ለለፋት እንጂ የምትባል ቃል አለች በቃ ትክክለኛ ቃል እቺን ካሳለፍከኝ ምንም ነገር አልጠይቅህም ግን አሁን በጣም ብዙ ላይክ እንዴት ነው በጣም አስከፊ ሞመንቶች አሉት ያ መንገድ በዛው ልክ ግን አይካይምሯችን የማይጠፋ ፈን ነገሮች ይኖሩታል አይደል በሚገባ እስቲ የምታስተውሰው የሆነ ፈን አለ መንገድ ላይ ወይ በቋንቋ በዚሁ ላስቃይ ውስጥ ካይምሮህ የማይጠፋ ፈን ይል to be honest ፈን ብዬ እኔ እንተነመለው ላይክ እዛ ሰሃራ በረሃ ውስጥ ሮጠን ድንጋይ ያዝንበት ለነሱ ለሱዳኖቹ ሲመጡ አገኛችሁ ድንጋይ አለ ትናንሽ ድንጋይ ጠፍጣፋም ቢሆን አለ ገብቷል ተደብቀን ጓደኛዬ እንደዚህ ድንጋይ በሁለት እጁ ወደ ኋላ አድርጎ ደብቆ ሲመጣ ሊቾረው ኦኬ መሯችሁ ነው እንዴ አንተ መሯችሁ ነው እኮ አንድ ነው ሁለት ይላል ሰሃራ ውስጥ ወደማናቀው ቦታ ጂፒኤስ ወደሌለበት ቦታ የሆነ እንምናቀው ቤት ያለ ነው የሚመስለው እኮ ይዘን ዳይ ቅደዶ አንዱን ተከተለ ኮዋለው እኮ ከዛ ደግሞ በቃ ድምጽ ሰማን የመኪናና ታክሲ ድምጽ ሰማ ድንጋይ አንስተ እንደዚህ እዚህ ስርከተ የትኛው ጀግና ነህ ከመሳሪያ ጋር ድንጋይ በጣም ቀደም አንድ ነገር ያልከው በጣም ብዙ ሰው አተናል እኔ ማለት የምፈልገው ምንድነው ይሄ መንገድ ይሄ ሲንስ ይሄ የሊቢያ መንገድ ከተጀመረ እስካሁኑ ድረስ በዚህ ውስጥ ያጣናቸው በጣም ብዙ ወዳጆች አሉ በጣም ብዙ አብረውን በልተው በባህርም በበረሃም በዱላም ያለፉ አሉ የሁሉንም ነፍስ ይማር ማለት ነው የሁሉንም በእውነት አንረሳችሁም ነፍሳችሁን ያሳርፈው በሰላም አሜን ያማን ምን አለ የምጨምረው ነገር አለ ምን የሚጨመርበት አለ በጣም ምን አለ የሚገርም ጊዜ ነው በእውነት የሚገርም ስቶሪ ነው ያለ ሁላችንም ቢወራ የሚገርም ነው ግን ያንተ ደግሞ ማግኒፊሰንት ፋይናሊ ማለት የምትፈልገው ነገር ካለ ያላነሳው ነገር ካለና የምታመሰግናቸውም ሰዎች ካሉ እና ምን እንደምታስብ ከዚህ በኋላ ጠቅለል አድርጋ እንደ ነገርን to be honest like ያልተናገርኩት ምንም ነገር የለም ግን እንደ መልእክት ቢሆንልኝ ብዬ ማስበው ነገር ስፔሻሊ አሁን ከሀገር ይሻላል ምናምን ነገር ብለው ለሚወጡ ሰዎች ቢሆንልኝ መልካም ነው ምክንያቱም አሁን ካለው ነገር ሜቢ ሊሻል ይችል ይሆናል ለጊዜው ግን ስትገባበት አሁን እስቲ ለዛ ሊቢያ ላይ ያሉ ሰዎች በጣም እየተሰቃዩ ያሉበት ታይም ነው ያለው እንግዲህ ገንዘብም ከፍለው ተበልተው
ገብቷል በራስ በገዛ ወገንህም እየተበላህ ያለበት ታይም ነው ሶ ስለዚህ ነገ ከነገ ወዲያ የቤተሰብ ጭንቀት ነው የምትሆነው ትርፉ ቤተሰብህን ማጣትም ሊሆን ይችላል ቤተሰብ ህመሙን ደብቆ ሊሆን ይችላል እያኖር ያለው ሜቢ የስኳርን በሽተኛ ደም ግፊትን በሽተኛ ቤተሰብ ሊኖርህ ይችላል አታውቀውም አንተ ምንም እንደማፈጥርለት ስለሚያውቅ አገር ላይ ሆነ ቤተሰብ ህመሙን ላይነግርህ ይችላል አንተንም ላይ ያስጨንቅህ እና እሱን እንኳን ቤተሰብህን ጠጋ ብለህ ሳታማክረው ሳትጠይቀው ከቤተሰብ ጋር ጥሩ ሞመንት ሳይኖርህ በስደት ወጥተህ ጭራሽ ሌላ ነገር ቤተሰብ ላይ ከመጣል ቀደም ብሎ ማሰቡ መልካም ነው ብዬ አስባለሁ ለኔ በአጠቃላይ ህገወጥ ስደት መልካም አይደለም በሚገባ የትኛውም ህገወጥ ስደት መልካም አይደለም ማንም ሰው ከቻለ በህጋዊ መንገድ አስተማማኝ ነገር ይዞ ቢወጣ መልካም ኖርማል ነው ማንም እኔ እዚህ ጋር መጥቼ ተለውጭ አይደለም ይሄንን ነገር እምለው ምንም የምፈልገው ነገር ላይ ደርሼ አይደለም ሰውን አትውጡ እምለው እንደዛ ሆኜ ቢሆን ላይክ ሰው አንዳንድ ሰው የሆነ ምቀኝነትም ሊመስለው የሚችል ሰው ይኖራል እንደዛ ሆኖ አይደለም እኔ ስለወጣው እዚህ ጋር ወይ መኪና ጥሩ መኪና ተደግፌ ፎቶ ስለተነሳው የኔ ላይፍ ተስተካክሏል ማለት አይደለም እያንዳንዱ ፎቶ ስቴፔን ማልፋት ላይፍ እኔ ነኝ ማቃት እዚህ ጋርም ያለውን ስትራግል ቻሌንጅ የሚያውቅ ያውቀዋል ገባ አንተ ታውቀዋለህ ቡራ ታውቀዋለህ ፊዳ ገባችሁ አይደለ ከስራ መታህ እንኳን የሆነ የምታሳልፋት ታይም ምን አይነት ነች ብትሰራም ተወጣው ነው የምታገኘው ነገር አንተ ታውቃለህ ከጆዳፍ የሆነ ላይፍ እንደምንኖር ሁላችንም እናውቀዋለን ይሄንን ነገር ማንም ሰው ላይክ ማንም ቢለወጥ የሚጣላ ሰው የለም እኔ በበኩሌ ፐርሰናሊ ማንም ሰው ቢለወጥ ደስተኛ ነኝ ግን በህጋዊ መንገድ ሆኖ ቢወጣ ራሱን ሪስክ ላይ ባይጥል ለራሱ ሴቭ የሆነ ነገር ቢያደርግ ብዬ መካሪ ነኝ እዚህ ጋር ደግሞ ሰውን ተማምነህ ብትወጣ የሰው ልጅ ደክሞታል ማንም እንትን የሚል የለም በዚህ አጋጣሚ ባትወጡ በህገወጥ መንገድ ላለው ሲቀጥል ደግሞ በዚህ አጋጣሚ ብዙ ሰዎች አሉ ቲክቶክ ላይ ምናምን የሚጽፉልኝ ሰዎች ላይክ ሊቢያ ላይ ወንድም ያለ ልጅ ያለ ምናምን ብለው ቱ ቢ ሆነስት እኔ ማድረግ ብችልና ብዙ ነገር ባድረግ በጣም ደስተኛ ነኝ ግን ያው አቅሜ ስላልፈቀደ ነው በመቀጠልም ደግሞ ያው ላይቭ ላይ ስትወጣ ለሰው ለማስተባበር ብዙ ነገር ትባላለህ ስምህ ይጠፋል ምናምን ነገር ትባላለህ ያለሁበትም ላይፍ አሁን ላይ ያንን ነገር ለማድረግ ስለማይፈቅድ ነው ያቆምኩት ቴክስታችሁን ወይ መልእክታችሁን ሳላየው ቀርቼ አይደለም አያዋለሁ አብዛኞቹ ያው ልብ ይሰብራል ምናምን ነገር ግን ምንም ነገር ማድረግ ስላልቻልኩ ነው አቅሙ ኖሮኝ ቢሆን በምችለው አደርጋለሁ ግን የሚያግዝ ሰው ካለ እንደዚህ ይሄንን ስራ እንስራ ችግር የለም ተባብረን የሚል ሰው ካለ ኤኒ ታይም እኔ ፈቃደኛ ነኝ ምንም ነገር ለማድረግ ከዛ በመቀጠል ማመስገን የምፈልጋቸው ሰዎች ሁሌም እንደምለው ነው ስፔሻሊ ያው የድንግል ማርያም ልጅ ክብሩን ይሰድሱ ዛሬ እዚህ ጋር ለመድረሴ ኪዳነ ምህረት ከነ ልጇ እዚህ ጋር ያቆመች ለክብር እሷ ነች ሁሌም ማመስገን የምፈልገው እሷ ነው በመቀጠል በጣም ወዳቸው ማከብራቸው ቤተሰቦቼን እናቴንና እህቴን ባለፍኩባቸው ስትራግሎች ውስጥ እዚህ ጋር እንድደርስ ከጎኔ ለነበሩት ሰቃይ ምንስል አብሮኝ በአካል ባይኖሩም በሐሳብ በመንፈስም እየተጨነቁ ለነበሩ እዚህ ጋር እንድደርስ ደግሞ ለረዱኝ ለሁሉም ለጓደኞቼ ለሰፈሮቼ ልጆች ለመላው ህዝብ በአጠቃላይ ለወዳጅ ዘመዶቼ እግዚአብሔር ያክብርልኝ በጣም አመሰግናለሁ ያው እንግዲህ ደግሞ ፊውቸሬ ደግሞ እንግዲህ እስቲ እግዚአብሔር ካለ ይሄንን ስደት ለማስቆም የምንችለውን እንሰራለን ያው ቡራም ቴዳም እንግዲህ እናንተም ግዴታችሁ ነው ብዬ አስባለሁ ሁላችንም ግዴታችን ነው እና ያ ነው ሐሳቤ እስቲ አንዳንድ ነገሮችንም ደግሞ እንደዚህ በሶሻል ሚዲያው አሁን ላይ እያሰብኩ ነው በዩቲዩብም በምንም ግን ያው ታይም ስለማይኖር ነው ብዙ ጊዜ ከክላስ ጋር ምናምን ነገር አይሄድምና ፎከስ ማድረጉ ክላስ ላይ ስለሆነ ስፔሻሊ ለዛም ነው ያው እንግዲህ በተቻለው ሰዓት እንግዲህ እናንተም የክብር እንግዶቹ ናችሁ የሆነ ቀን ታሪካችሁን ለምታጋሩኝ ጥርጥር የለኝም ግድ ነው እናንተንም ቴንኪው ስፔሻሊ ለጠጇ በቅርብ ሆፕፉሊ ደግሞ አሁን ያው አይቲ ላይ ምናምን ናች ያለችው ሶ በቅርቡ ደግሞ በቃ ግራጁዌሽን እንጠራለን ሆፕፉሊ አለ definitely ደስ ይላል we wish you like more successful life brother thank you so much ለንደን በጣም ነው አፕሪሺየት የምናደርገው ማለት
እኛ በነገራችን ላይ ይህን ፕሮግራም ለመስራት ያሰብነው ዋናው ፖይንት አንደኛ ያለውን ከሬጅ ማንም ሰው ከሬጅ የለውም። እዚህ አብዛኞቻችን ከሬጅ የለንም። አሁን እሱ ጀጅመንት አለ፣ ሰው እንዴት ዝም ብለህ ታወራለህ ምናምን ይላል። ግን ይሄ ከሬጅ ይፈልጋል። ሰው ስቶሪውን ወጥቶ ለሌላ ሰው ሼር ለማድረግ ከሬጅ ይፈልጋል። ከሬጁ ደግሞ እስኖ አባውት ኦንሊ ሂም። በዛ ውስጥ ብዙ ሰዎች ይማሩበታል። በዛ ውስጥ እሱ ሂል ያደርጋል። ሌሎቻችሁ ስቶሪያችሁን ሼር ማድረግ አለባችሁ። እስኖት አባውት ፎር ክሊክ ፎር ላይክ ምናምን ግን ስቶሪው ኢዝ ቬሪ ኢምፖርታንት። የሰዎችን ህይወት ይቀይራል፣ የእሱን ህይወት ይቀይራል፣ የእኛን ህይወት ይቀይራል። እኔ ዛሬ የእሱን ስቶሪ ቁጭ ብዬ በመስማቴ ዲፕ ዳውን ሂል አድርጌያለሁ። ደፍነትሊ ብሩክ የምገዛ ሼር ታደርጋለህ እና በጣም ነው አፕሪሺየት የምናደርገው ብራዘር። እናመሰግናለን አቢኒ ስለመጣ። እንዲሁም ደግሞ ለወልቂጤ ምግብ ቤት ይሄን የመሰለ ጠጅ እንግዲህ ስላላክል ጠጁ እንግዲህ ንቦቹ ላይ ያስቸገሩ ነው እንዴ የመጨረሻ ወልቂጤ ሬስቶራንትን እንግዲህ እናመሰግናለን ለጠጅ ስፖንሰራችሁ ጋይስ። እንግዲህ ቀጣይ ደግሞ በሚቀጥለው ሳምንት እንግዲህ አንድ ጽድት ያለ ፕሮግራም ይዘንላችሁ እንመጣለን። ያማን ሰብስክራይብ አድርጉ። ሜክ ሹር ሰብስክራይብ አቢን ይዘዛችሁ እስቲ ሰብስክራይብ ላይክ ሼር ሰብስክራይብ ማድረግ እንዳረሱ ቤተሰቡ ኑ። ያማን መልካም ነገሮችን ያው ትጨብጣላችሁ፣ አስተማሪና አዝናኝ ነገሮችን። ሶ የዚህ የኖር ኢንተርቴይንመንት ፋሚሊዎቹ ኑ። ያማን Yeah, that's epic episode man. We love it. እናመሰግናለን። See you next time. Yeah.